አይጀግና አይፎይ እፎይ ማነህ ናስቲ ብፁዕ እፎይ አቡነ እፎይ ነው እንጂ አንተና ነጠላ ላይ ሙድ ያዝከው በእኔ ና ጉድን እዚህ ዘረግፍልኝ እንዴ እፎይን ሰላም ለኪ የሚለውን እሱን በዜማ በለው ተብሎ ማለት ነው። ስሙት። እፎይ ከዚህ ውስጥ አንዷን መስመር ይበልልኝ። እፎይ ቀጥል ለሳምፕል ማለት ሰላም ለኪ የሚለው እዚሁ ጋር እያሳዩት በጽሁፍ ማለት ነው እዚህ ጋር እና እሱን እያነበበ እንዲለው ነው ሐሳቡ። ግን የሚለው ግን በዜማ ማለት ነው። እሺ ሰላም ለኪ እንዘንሰግድ ነብለኪ ማርያም ናስተበቋኪ ማርያናዊ እፎይ ከዚህ ውስጥ አንዷን መስመር ይበልልኝ። እፎይ ቀጥል ለሳምፕል እደግመዋለሁ ወንድማችን በጉ ሰላም ለኪ በዜማ በለው እስቲ አንዴ ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቋኪ እምሃሮናዊ ተማይፀን እንታና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባሪኪ። በቃ አሁን እንደዚህ ይሄንን ዜማ ነው። አረ ሎክ ሰላም ለኪ እንዘንሰግድ ነብለኪ ማርያም ናስተበቋኪ ማርያናዊ ይቻላል ማበላሸት። ኧረ እመቤቴ እኔ ካሁን በኋላ በነፃነት ነው ካሁን በኋላ በቃ በነፃነት ነው ካሁን በኋላ የምዘምረው እዚህ ሚዲያ ላይ አልጨናነቅም ማለት አለብን። አዛንም ይመስላል እኮ ይሄ ግራ ገባ። ማማይ ያንቺንም ይኸውልሽ እመጣልሻለሁ። ደግሞ እህታችን አንቺ ላይ እንመጣለን እንፈልጋ አናጣም። ያንቺንም ላኩልኝ ማማይ የሆነ እንዲህ አይነት ዜማ ነክ ነገር የሄደችበትን ለሁለት ወር ሙሉ ይዘውብኝ እኮ ነው። እሺ ወዶት አይደለም እኮ እፎይ እኮ ወደ አዛን ጎትቶት ነው ትንሽ ሄደበት እኮ ይነሳል። አንተን መጀመሪያ ሰላም ለኪ ብሎ ሲጀምር ሰላም ለኪ እያለ የሚል መዝሙር አለ። ወደሱ ነበር ሄደበት። ከዛ በኋላ ሰላም ለኪ አለና እያለ የሚለው የለም እንዘንሰግድ ንብለኪ ነው የሚለው እና ከየት ያምጣው ዜማውን? አይጀግና አይፎይ አቡነ እፎይ እንኳን አስታወስክኝ። እግዚአብሔር ይርንበት የታባቴ ፂማ። እሺ ብቻ አጸፋውን ከቁርአኑም ከሐዲሱ ማጣቅሱ እንዳይሄድብኝ እንጂ በቃ አንዳንድ እኩል ነን። እፎይ ባለፈው ይርክብኝ ዛሬ ነው ይልኩብህ። በቃ በቂ ይመስለኛል። እሺ አሁን መዝሙራችን እንስማ ትላለህ። እኔ የምልህ ውጭ የተጠየቀውን ሰምታ ምን መኩይ ምን አልከኝ ወንድሜ? ውጭ የተጠየቀውን ኢትዮጵያ ቅዳሴ እስቲ ንገረን ምናምን ብሎ ተጠይቆ ማለት ነው አያውቁትም ብሎ እሱ ጭራሽ ቤተክርስቲያንን አያውቅም። ጀስት ቅዳሴ ንገረን ሲባል አሻገዳው በላሻገዳው አላለም። ይሄ እፎይ ነው። አሻገዳው አላሉ። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው የሚለውን እየተባለ ነው። ኧረ እኔ በጣም ተዳፈርኩኝ በጌታ ዜማውን ከእፎይ በኋላ
ይሁን በቃ እሱን ከፈተው ወይ ካልሆነ ኖ ኧረ ከፍቷል። ያንኑ እንትን እያደረኩኝ ነው። አስበህልኝ ነው። ሰው ዛሬ የመጣንበት ምክንያት ፕሮቴስታንት ወንድሞቻችን ሰሞኑን ምን እያሉ ነው? ክርስቲያኖችን በቃ ርዕስ አሳጣናቸው። እንደው ለ3 ዓመት ለ4 ዓመት ምናምን ጥምቀት ሲሉን ነበረ። ግን ጥምቀት ያሉን ራሱ የእኛን ትምህርት ሳያውቁት ሳይረዱት ነው አይነት ነገርን ሲናገሩ ነበርና የምርም ትምህርታቸውን ሳናቅ ነበር ወይ ስንከሳቸው የነበረው? አንደኛው እሱ ነው የምንመልሰው። ትምህርታቸውን የምርም ሳናቅ ነው ወይ ስንከስ የነበረው? ሲቀጥል አሁንስ የተለየ ነገር አላችሁ ወይ? ካላችሁ በእርግጥ የተወሰነ ወደዚህና ወደዛ የሚሉት ነገር አለ። ግን እዚህ መጥተው ግን ቢነግሩ ደግሞ ደስ ይለናል። እዚሁ መጥተው ቢነግሩን አዎ እንደው ጥምቀት ላይ ብለው ሳታውቁ ነው የከሰሳችሁን ብለው የለም። እስቲ ምኑን ነበር ያላወቅነውን መጥተው እንዲነግሩን ማለት ነው። እና እሱን እንደዛ የምናደርግ ይሆናል። ሳናቃቸው ነው ወይ የከሰስናቸው? ከዚህ ቀደም አውቀናቸው የምርም ለምሳሌ በፕሮቴስታንት ውስጥ ወጥ የሆነ ትምህርት እንደሌለ ያው ይታወቃል አይደለ? ፕሮቴስታንቶች ወጥ የሆነ ትምህርት የላቸውም። ጴንጤው ሌላ ይላል፣ ሉትራኑ ሌላ ይላል፣ ምንድነው በሪፎርመር በኩል ያለው ሌላ ይላል። ሁሉም የተለያየ ነገር ነው የሚያስተምሩት፣ የተለያዩ ጉዳዮች ላይ፣ የተለያዩ ርዕሰ ጉዳዮች ላይ እና ሰው በሉትራኑ ሳይድ ለምሳሌ ጥምቀት ለድህነት እንደሆነ ከዚህ በፊት እኛ ነን ሲጀምር አምጥተን እንደ መሞገቻ ሀሳብ እንኳን ስናቀርብ የነበር ነው እኛ ነን። ምናልባት እነ ሉትራኑም እኮ እንደዚህ ይላሉ ልትሉን ከሆነ እሱን ሲጀምር እኛ አይደለን ወይ አምጥተን ሲጀምር እዚህ ሚዲያው ላይ በስፋት የተናገርነው እኮ ከራሳቸው ከሉትራኖችን በላይ እኛ ነን። ሚዲያው ላይ ነው ያልኩት፣ መሬት ላይ ሳይሆን ሚዲያው ላይ ሉትራኖች በተለይ እነ ሉተር ምናምን ጥምቀት ለድህነት እንደሆነ ያምናሉ ብለን አውጥተን በጣም በስፋት ምንድነው 10 ሉተር የምትሉ እንኳን እስክንባል ድረስ የሉተርን ቴዎሎጂ የሉተርን ትምህርት እያወጣን ስናሳይ የነበረው ሲጀመር እኛ ነን፣ እናንተ አይደላችሁም። በጣም ከታላቅ ይቅርታ ጋር በጣም በሚያስገርም ሁኔታ ከዚህ ቀደም ትዝ ይለኛል ሉተር ጥምቀት ለድህነት ነው ብሎ አያስተምርም ብሎ እንኳን የተከራከረን ወዳጅ ነበርን ታስታውሳላችሁ። እና እሱ ወንድማችን በጣም ደፋር ከመሆኑ የተነሳ ጥምቀት በአባቶች ትምህርት ራሱ ጥምቀት ለድህነት አይደለም ብሎ በአባቶች ትምህርትም ገብቷል። ከጋዲ ጋር ምታስተውሱ ከጋዲ ጋር ገባ፣ በሉተር ደግሞ ከኔ ጋር ገባ። አሁን ግን መቶ ሲጀመር የእኛን ስላላወቃችሁት ነው እያለን ነው። ኧረ በቅዱስ ሚካኤል ሲጀመር ለአንተ የነገርነኝ አይደለም ሉተር ጥምቀት ለድህነት እንደሆነ ያስተምራል የሚለውን ዲቤት እንኳን ፎርማል ዲቤት ከኔ ጋር ገብታ አልነበረም። የኛ አይደለው የነገርን በስነ ስርዓት እና ስለዛ ሳናውቅ ቀርተን አይደለም፣ የምናውቀውን አሳውቀናችኋል። በጴንጤው ሳይድ ግን አሁንም አስረግጠን የምንነግራችሁ ነገር ጥምቀት ለድህነት አይደለም ተብሎ ነው የሚታመኑ። ለድህነት ነው የምትሉ ከሆነ ኑና ትነግሩናላችሁ። ያው ጴንጤዎችን እንጋብዛለን። ጴንጤዎችን እንጋብዝና ጥምቀት ላይ ያላቸውን ትምህርት ይነግሩናል። እዚህ ጋር ምንም እነሱን አናስጨንቅም፣ ጥያቄ አንጠይቃቸውም፣ ምንም አንሞግታቸውም። ቢያንስ ግን እስቲ መታችሁ ጴንጤ ወንድም እህቶቼ እምነታችሁን ንገሩን። ጥምቀት ለድህነት ነው ብላችሁ ታምናላችሁ ወይ? አዎ ለድህነት ነው ካላችሁ አንድ ብቻ የምንጠይቃችሁ ጥያቄ አለ። እሱም የእምነት መግለጫዎቻችሁን አውጡ እናሳዩ። በቤተክርስቲያን ደረጃ ነው የሙሉ ወንጌል ሊሆን ይችላል፣ የሌሎችም ሊሆን ይችላል። በጴንጤኮስታል ሳይድ ነው ያልኩት፣ ጴንጤዎች ማለት ነው። እኛ ሀገር አብዛኛው ጴንጤ ነው ሲጀመር አይደል? እና እሱን እንደማረጋጫ ልንጠይቃችሁ እንችላለን። ከዛ ውጭ ግን እምነታችሁን ፕሊዝ ኑና ይኸው ተናገሩ። ከዛ ነው ተናገራችሁ ትወርዳላችሁ ማለት ነው። ሌላው ግን ርዕስ አሳጥተናቸው ማን ያለው ጃፒ ነው ምናምን ሲል ነበረ። እነ ጃፒን ምናምን ነው እነሱ ላይ እና ምን ከአንተ በላይ ህዝብ የያዙት እነሱ አይደሉም። እኛ የምንናገረው የእግዚአብሔርን ወንጌል ለህዝብ ነው። ከአንተ ጋር እኮ ጉንጫ አልፋ ክርክር ውስጥ አይደለም እኮ እየገባን ያለ ነው። እነሱም ቢሆን ያስፈልጋቸዋል። እና አንተ ሐሰተኛ ናቸው ብትላቸው ራሱ እስቲል ከፕሮቴስታንት አንተ እነሱን ማስወጣት ትችላለህ? አትችልም። እንደውም እነሱ አንተን ሊያስወጡ ይችላሉ በጣም በቀላሉ። ምክንያቱም በጣም ፓወር አላቸው ማለት ያው ከፕሮቴስታንት አያስወጡም፣ ግን በቀላሉ ግን ድምፅህን መሸፈን ግን ይችላሉ። ምክንያቱም ብዙ ናቸው። አሁን ኢትዮጵያ ውስጥ እነሱ ናቸው ብዙ፣ ከአንተ የበለጠ እነሱ ናቸው ብዙ። እንደዚህ ብላችሁ የምታስተምሩ ሰዎች ማለት ነው እዚህ ቲክቶክ ላይ ተሰባስባችሁ መሬት ላይ ወርዳችሁ ህዝቡን ጠሩትና ምን ያህል ሰው ይዛችሁ ትቀመጣላችሁ? እዩ ጩፋ ሲመጣ የሀገር ህዝቡ እንዳለ አዳራሹ ይሞላ የለ የሀገር ህዝብ አይደል እሱ ጋር የሚመጣው። ስለዛ ህዝቡ የሚከተለው እነ እዩ ጩፋን እንጂ ማን አንተን አደረገው? ሲጀመር መች ከህዝቡ ጋር ሲጀመር እኮ አትተዋውቁ፣ አልተገናኛችሁም። እዚሁ ሚዲያ ላይ ብቻ እኛ የተወሰነ ይሄ በጣም ገፍተን የድህነት ጉዳይ ስለሆነ ጥምቀትን
በጣም አተኩረን እዛ ላይ ስለሄድንበት አሁን ተነስታችሁ አይ ኖ እኛ እኮ ጥምቀት ላይም እንደዚህ አልነበረም ማለት ጀመራችሁ እንጂ ወፍ እንደዛ አልነበረም ሐሳባችሁ ሲጀመር አይደል አልነበረም። እና አሁን ነው ሲጀመር እናንተም አሁን ነው እየተቀየራችሁ የመጣችሁት። አይ ጥምቀት ለድነት ነው ወይ ከድነት ጋር አይነጣጠልም ወይ ደግሞ ጸጋ መቀበያ ምናምን የሚለው ነገር አሁን ነው እያመጣችሁ ሄዳችሁት። በፊት ላይ ስለ ጥምቀት ምን ታስተምሩ እንደነበረ ይኸው አሁን እዚህ ሰብሰብ ብላለው ህዝብ እስቲ እናሰማችሁ። እንደዚህ ብለው የሚከሱት እና አማን ሻሉ እነ ማኑ እነ ቃሊ ወንድማችን እና ሌሎችም እነሱ ናቸው የተወሰነ እንደው የያዙትን ሰው ይዘው በጣም እንደው መልክ ለመስራት ሲሞክሩ የምናየው። እና እስቲ ከዚህ በፊት ምን ስትሉ እንደነበረ እናንተው እና ሌሎች መምህራኖችም እዚህ ቲክቶክ ላይ ያሉትም መሬት ላይ ያሉትም ስለ ጥምቀት ምን ብለው እንደሚያስተምሩ እንስማና አሁን ዮኒ ያሰማናል። እሱ ካሰማን በኋላ የድህነት ጉዳይ ስለሆነ ፕሮቴስታንቲዝም ምን አይነት በጣም አደገኛ ሁኔታ ውስጥ እንደገባ በዛው የምንመለከትበት ይሆናል። እና ዮኒ እስቲ ከዚህ ቀደም ጥምቀት ለድህነት አይደለም ብለው ሲያስተምሩ ስለነበረ እንደዛ ብለው ያስተማሩበትን ቪዲዮዎች እስቲ አሳየን ከፍል አድርገና። ያው የብዙ ሰዎች ስላለ እንዳይበዛ ተራ በተራ አድርጌ ከትልልቅ መምህራን እንጀምርና ከዛ በኋላ ቲክቶክ ላይ ወዳሉ ደግሞ እንቀጥላለን። በነገራችን ላይ እሺ አንተ እሱን እስከምታወጣ ድረስ እንግዲህ አንዳንድ ልጆች አሁን አይ ሲጀመር ትምህርታችን ሳያውቁት ነው የሚከሱ ምናምን የምትሉ ልጆች ማለት ነው። አይ ነው ወረዷል በዚህ ይህንን ነገር እኔ ያው እዛ የሚከተሏችሁም ትንሽ ልጆች እነሱን ለማጽናናት ምናምን ለዛ ቢሆነ እረዷል 101% ያ ነው ጉዳዩ። ካልሆነ ግን ይኸው እዚህ አሁን ወደ 4000 ሰው ይታይናል። ኑና እዚህ ግቡና ለህዝቡ አዎ ሳትረዱ ነው የከሰሳችሁን በሉ። ይኸው ማለት ክፍት ነው እናስገባችኋለን። ያ እንትን ገብቶ እንደዚህ ማለት ሞራል ያላችሁ ሰዎች ካላችሁ ማለት ነው እድሉን እንሰጣችኋለን። ምንድነው በወንድማማዊ አይነት ውይይት የተወሰነ ነገር የምንቀጥል ይሆናል። ኑ ፕሊዝ ናማ ነቃሊ ምናምን ሌሎችም ብትመጡ ደስ ይለኛል። በጣም እንደዛ ብላችሁ ታወሩ ስለሰማ በተደጋጋሚ ነው የምትሉት ደግሞ ማለት ተደጋጋሚ አይነት ቪዲዮ ነው የደረሰኝ እና ብትመጡ ደስ ይለኛል። እሺ ዮኒ እስቲ ቀጥል እንስማቸው እስቲ ምን ብለው ሲያስተምሩ እንደነበር። ኮሜንት ጻፉ። ማንም ሰው ከመጣችሁ እንደዚህ የምትታወቁ ሰዎች ጻፉ። ሞዴሬተሮች እያያችሁ አስገቧቸው። እሺ ቀጥል ዮኒ። ስፖርት ምትልበል ነው ተቋረጠ። ኦኬ እሺ አኪ አሁን ያልካቸው ሰዎች ደግሞ ሁለቱም እኮ ውይይት የገቡ ሰዎች ናቸው አይደል? አዎ ሁለቱም በጣም በሚያስገርም ሁኔታ ቃሌም ከኔ ጋር ከዚህ ቀደም ጥምቀት ለድህነት አይደለም ብሎ ፎርማል ዲቤት አድርገናል ቴሌግራም ላይ። የአቡ ባለፈው አጥቻ ሳይቻለሁ ለራሱ ቴኬል ቲዩብ ላይ ተለቆላቸዋል። ጥምቀት ለድህነት አይደለም ብሎ ማለት ነው። እንትና አማን ጭራሽ አማን የመጽሐፍ ቅዱስ ምናምን በአባቶችም ትምህርት በሉተር እንኳን ሳይቀር ሲገባ ነበር። አንዴ ከአንተ ጋር አንዴ ከኔ ጋር እያደረገ እና ሌሎችም ጥምቀት ለድህነት አይደለም ብለው እና ሜሎስ ተከራክረዋል። ሁሉም ነበር የሚከራከሩት። አሁን አልቻሉትም። የእግዚአብሔር ቃል በጣም ገኖ ሲመጣባቸው እና ከክርስቲያኖች ጥያቄ ለመዳን ሲሉ አሁን አይ በቃ እንደው ለድነት ይሆናል ከድነት ጋር አይነጣጠልም ምናምን የሆነች ቃላት ተጠቅመው ብቻ ለማምለጥ መሞከር ጀምረዋል። እና እስቲ ኤንዌይስ ከመጡ እናያቸዋለን አብረን እዚሁ። እሺ እስቲ ምን እንደሚያስተምሩ ፕሮቴስታንቶቹ እንስማ። አስፈላጊ ከሆነ በነገራችን ላይ የነ ዶክተር ተስፋዬ ሮበሌ ምናምንም አውጥቼ ማሳየት ይችላሉ። እነ ዶክተር ተስፋዬ ሮበሌ ሎንሊ ጂሰሶች በመለሱበት መጽሐፋቸው ላይ ጥምቀት ለድነት እንዳልሆነ በጣም አበክረው የሚናገሩት ጥምቀት ለድነት እንዳልሆነ እና እሺ ቀጥልና ወደዛ አስፈላጊ ሲሆን እንሄዳለን። ድነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ውሃ ውስጥ ከመግባት ይሁን ይሰማል እንዴ? እያቆምኩ ነው እንዴ? እያስረገጥ ነው እንለፍ እንጂ ቅድም ምን አለ? እስቲ አንዴ መለስ አድርገው እንዴ ህዝቡ በደንብ አድርጎ እየሰማው ሄደው ፕሮቴስታንቶች እንደሚያምኑ የአንድ ሰው ብቻ አይደለም የብዙ ሰው ስለምናሰማችሁ የፕሮቴስታንቶችን ትምህርት በደንብ አድርጋችሁ ስሙ እዚህ ጋር። ከዛ አሁን ክርስትና ምን ያህል ፕሮቴስታንቲዝም ላይ ምን ያህል ተጽዕኖ እንደፈጠረ ታያላችሁ እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም ላይ ማለት ነው። ሉትራኖች ጥምቀት ለድህነት ብለው እንደሚያምኑ እኛ ነን ሲጀምር ከዚህ ቀደም ኢቨን ዲቤት የገባንበት የስ ሉትራኖች ኢቨን ሉተር ጥምቀት ለድህነት እንደሆነ ያስተምራል ብለን እና እሱ ያን ያህል እንትን አይደለም። ጴንጤ ግን አያምንም። አለቀ።
እስቲ እና ሌሎችም አሁን ጴንጤ አይደለም ግን እሱም አያምንም ፕሮቴስታንት ቢሆንም እስቲ ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት ነው። ጨርሰው ወይስ ኦኬ የዚህ እችኛዋን አንደኛዋን እሷን ጨርሷታል። ወደ ይሄ መድረክ ላይ ወዳለበት ልናልፍ ነው። አይ አይደለም። አይ ቆይ ሂድበት በቃ አንዷን አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። እሺ ጥምቀት አድኖ አያውቅም አያድንም። ጥምቀት አያድንም አድኖም አያውቅም ማለት ጥምቀት አያድንም አድኖም አያውቅም። ጌታ ኢየሱስ ከመምጣቱ በፊትም የነበረ ስርዓት ነው አለ። ክርስቶስ የሰጠው ጥምቀት በቃ ከጌታችን ኢየሱስ ሞቶ ከተነሳ በኋላ የሰጠው እንጂ ከዛ በፊት አልነበረም። ባይዚ የክርስቶስ ጥምቀት የነ ዮሐንስ ጥምቀት ሊኖር ይችላል፣ ሌሎች የጥምቀት ስርዓቶች ሊኖሩ ይችላሉ እንጂ የክርስቶስ ጥምቀት ግን ጌታ ኢየሱስ የሰጠው ጥምቀት ግን ሞቶ ከተነሳ በኋላ የሰጠው ነው። ተግባራዊ የሚሆነው መንፈስ ቅዱስ ከወረደ በኋላ ነው። ምክንያቱም በጥምቀት ውስጥ የሚገኘው ጸጋ በመንፈስ ቅዱስ በኩል የሚሰጠ ስለሆነ መንፈስ ቅዱስ ከወረደ በኋላ የሚሰጥ ነው። ግን እርሱ እንግዲህ ወንድማችን የተወደደ ወንድማችን ዳዊት ፋሲል ይህን ነው እየተናገረ ያለው እና ይሄ በጣም አደገኛ ነው። አሁን ስለ ጥምቀት አሁን በዚቹ ሰዓት ልነግራችሁ አይደለም። ይህን ከጨረስን በኋላ እንሄድበታለን። ወንድሞች ምናምንም ይሄዱበታል። ግን አትሊስት እንድታውቁት ነው ትምህርቱን እምነታቸውን ማለት ነው። ይህ ውሃ ውስጥ በመግባት በመውጣት በመረጫጨት ምናምን ብሎ የገለጸው ጌታ ኢየሱስ የሰጠውን ያንን ታላቅ የእግዚአብሔርን ጸጋ የምንካፈልበትን አማኝ ሰው ኃጢአተኛ ሲሆን ገብቶ ንጹሕ ሆኖ የሚወጣበትን የእግዚአብሔርን ጸጋ የሚቀበልበትን ያንን ታላቅ ስፍራ ያንን ታላቅ ምስጢር ጥምቀት በመረጫጨት ገብቶ በመውጣት ምናምን ብሎ የገለጹት እሱን ነው። እሺ ቀጥል እስቲ። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን እውቀት የመስቀሉን ቃል በልቦ ስታስገባው ያኔ ነው ያንተ ጉዳይ ያለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል፣ በሌላ ምክንያት ተጠምቀሃል። ባትጠመቅም ምንም የሚቀንሰው የለም፣ ስለተጠመቅም የሚጨምረው ነገር የለም። ፍጥረታዊ እየሰማችሁ ነው ጋይስ? ከመጠመቅ በፊት እንደዚህ የምናሰማችሁ ለምንድን ነው? አንደኛ የፕሮቴስታንቶቹን እምነት ከኛ አይደለም፣ ከኛ እንዳትሰሙ ከራሳቸው እንድንሰማ ነው። የአንድ ሰው ሰዎችን አሁን ይሁን የሚያሳየን። ስለዚህ የብዙዎችን በማሳየታችን ፕሮቴስታንት ውስጥ ያለው በብዛት የሚታመነው እምነት ምን እንደሆነ እንድታውቁ፣ ከዛ በዛ ውስጥ ደግሞ መጨረሻ ላይ ከእግዚአብሔር ቃል ከጌታችን ከእርሱም ከክርስቶስ ኢየሱስ ምን ያህል ርቀው እንዳሉ በዛው ደግሞ ላሳያችሁ ስለወደድኩኝ ነው ይህንን የማደርገው። እና ወንድማችን ምን አለ? አሁን አንድ ሰው ከመጠመቁ በፊት የወንጌልን ቃል በሰማችሁ ጊዜ ሰምታችሁ ስታምኑ ያኔ ተወልዳችኋል። ኦልሬዲ ተወልዳችኋል። ስለዚህ ድህነትን አግኝታችኋል። የሚያስፈልጋችሁ ነገር እዛ ጋር አብቅቶለታል። ከዛ በኋላ ብትጠመቅም ባትጠመቅም የምትጨምረው የምትቀንሰውም ነገር የለም። ይሄ ነው እንግዲህ ፕሮቴስታንት እምነት ይሄ ነው አይደለም? ነው እንደሰማ ነው ማለት ነው። ከኛ ሳይሆን ከራሱ ውስጥ ይቀጥል። ፍጥረታዊ ሰው አለ። እሺ ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ የሆነ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው እንዳልኩት ደረቅ ልብስ የለበሰ ኃጢአተኛ ሰው ገንዳ ውስጥ ይገባና ልብሱ በውሃ የበሰበሰ ኃጢአተኛ ሆኖ ይወጣል። ምንም ለውጥ የለው። እሱ ደረቅ ነው፣ ሲወጣ ልብሱ ብስብስ። እየሰማችሁ ነው። ፍጥረታዊ ሰው የሚዳሰስ ምናምን ነገር ይወዳል አለ እና ከዛ በኋላ ሰው ወደ ጥምቀት ውስጥ ሲገባ አለ ኃጢአተኛ ሰው ከሆነ የገባው ሲወጣ አስቀድሞ ደረቅ ነበረ። ልክ ሲገባ ገብቶ ሲወጣ እርጥብ ልብስ ያለው ማለት ነው ያደረገ እንግዲህ በስብሶ ማለት ነው። የበሰበሰ ኃጢአተኛ ሆኖ ይወጣል። ደረቅ ኃጢአተኛ ሆኖ ይገባል። ሲወጣም እርጥብ ኃጢአተኛ ሆኖ የበሰበሰ ኃጢአተኛ ሆኖ ይወጣል። አለቀ አለ። እውነቱን ለመናገር ጠቅላላ አባቶቻችን እንደሚሉ ታውቃላችሁ። ኃጢአተኛው ሰው ወደ ውሃ ውስጥ ገብቶ ንጹሕ ሆኖ ይወጣል። እሺ ፕሮቴስታንቶች ኃጢአተኛው ሰው ከገባ ሲወጣ በውሃ የበሰበሰ ኃጢአተኛ ሆኖ ይወጣል። አንድም እንደዚህ ማናቸው ነብይ ጥሊ የሚባሉት ወንድምም እንደዛ ብሎ ሲናገር ነበር። አግኝተዋል እሱን ይሆን? ካላገኘው ዝም ብዬ ልሂድበት እዚሁ ከዚህ በፊት ቪዲዮ ስለሰራበት ማለት ነው። አይ አላገኘም። ቅርብ ላይ ሰርች ምንድነው አሁን እሱም ሲል የነበረው
እያጠመቀ መሆኑ ነው። እና የነቢይ ጥሪ የሚባለው እናንተ ኦልሬዲ በቃ ድናችኋል ምናምን ነገር አለ። ከመጠመቃቸው በፊት ማለት ነው። ሰውየው ከመጠመቁ በፊት ኦልሬዲ በቃ ድኗል፣ አልቋል። እሺ ግን ከእናንተ መካከል አንድ ሰው ምን አለ አለና ያው ውሃ የነካው ነገር ጥሩ ነው። በቃ ፕሮቴስታንቶች እንደዚህ የሚሉት ጥምቀትን ጌታ ስላዘዘን እንፈጽመዋለን አይነት ነገር ብቻ እንጂ የምርም በጥምቀት ውስጥ ድህነትን የኃጢአት ስርየትን እንቀበላለን የሚል እምነት የላቸውም። እስቲ እንቀጥል፣ እንስማው። ይወጣል፣ ምንም ለውጥ የለው። እሱ ደረቅ ነው፣ ሲወጣል እሱ ብስብስ ነው። ከዛ ውጭ ምንም ሰውየው ላይ የሚፈጠር የለም። ትንሽ ገንዳ ውስጥ ገብተን ስንወጣ ረጠብጠብ ስንል ብርድ ብርድ ሲለን ትንሽ ውሃው በስበስ ሲያደርገን የሆነ ታምር የሚፈጠር ይመስለናል። እንደዚህ ነው ፍጥረታዊ ሰው እንደዚህ ነገር ይወዳል። ኦኬ ሰው ቀጠል። አሁን ደግሞ ሌላ ትከፍትልናል። አሁን በዚህኛው ሰው በኩል ይሄው የፕሮቴስታንት ትምህርት ምን እንደሆነ ሰምተናል። እንግዲህ አሁን መድገም አይጠበቅብንም። እስቲ ሌላ ደግሞ አሰማን። ትልልቅ ከዛው ከትላቅ መምህራን ላሳይና ከዛ ወደ ቲክቶክ ወዳሉት እመጣለሁ። እሺ ይታያል። ይታያል። ዶክተር ማሙሻ እና ስማቸው ጠፋኝ። አወኳቸው። እነዚህ ይሄ ቪዲዮ ራሱ አውቃለሁ። እሺ በእርሱ የሚያምን ሁሉ ብቻ ነው የሚለው በሙሉ አዲስ ኪዳኑ ውስጥ ያየን እንደሆነ እንደዚሁ ነው። ጽድቅ በእምነት ነው። በኢየሱስ ክርስቶስ በማመን ነው ሰው ዳግም የሚወለደው፣ የሚጸድቀው፣ የሚድነው፣ የእግዚአብሔር ልጅ የሚሆነው እንጂ ከውሃ በመወለድ የሚል ሐሳብ የለም፣ ሌላ ቦታ የለም። ይሄንን የሚደግፍ ጥምቀት ለማለት ነው የሚለውን ሐሳብ የሚደግፍ ነገር የለም። የጥምቀት ቦታና አስፈላጊነት እንደተጠበቀ ሆኖ ጥምቀት አዲስ ኪዳኑ በግልጽ እንደሚናገረው የዳነ ሰው፣ የጸደቀ ሰው፣ ዳግም የተወለደ ሰው ከመንፈስ ቅዱስ የተወለደ ሰው የሚፈጽመው ስርዓት ነው። አሁን ምንድን ያሉት አዲስ ኪዳን በግልጽ እንደሚናገረው ጥምቀት የዳነ ሰው ዳግም የተወለደ ሰው የሚፈጽመው ስርዓት ነው አሉ አይደል? እንደዛ ነው ያሉት። በግልጽ አዲስ ኪዳን በግልጽ እንደሚናገረው ነው ያሉት። አዲስ ኪዳን በግልጽ እንደሚናገረው የዳነ ሰው የጸደቀ ሰው የዳነ ሰው ዳግም የተወለደ ሰው የሚፈጽመው ስርዓት ነው ይላል አዲስ ኪዳን። ይምር እንደዛ አዲስ ኪዳን በግልጽ እንደዚህ ያለበት ቦታ አለ ካለ እስቲ አንድ ጥቅስ ኮሜንት ላይ ፕሮቴስታንቶች ከዛ ያስቀምጡልን። ክርስቲያኖች ምንም እንዳትጽፉ እሺ፣ በጌታ ምንም ነገር አትጻፉ ክርስቲያኖች። ለጊዜው እስቲ ዝም ብለን ፕሮቴስታንቶችን እስቲ እንጠብቃቸው። እስቲ አንድ ጥቅስ እንኳን እስኪነግሩ ማለት ነው። አሁን በግልጽ ተጽፏል ብሎን የለ አዲስ ኪዳን ላይ በግልጽ ተነግሯል ብሎናል። የምንጠይቀው አንድ ጥቅስ ብቻ አንድ እንክፈትላቸውና ክርስቲያኖች ምንም እንዳትጽፉ ፕሮቴስታንት ወንድም እህቶቻችን ብቻ የቱ ጋር እንዳለ እንዲነግሩ። እስከዛ ቀጥል። ጥምቀት አዲስ ኪዳኑ በግልጽ እንደሚናገረው የዳነ ሰው፣ የጸደቀ ሰው፣ ዳግም የተወለደ ሰው ከመንፈስ ቅዱስ የተወለደ ሰው የሚፈጽመው ስርዓት ነው። ጌታ ደንግጓል። ይሄን ስርዓት በውሃ ያመነ የተጠመቀ ብሎ ደንግጓል። ሰማችሁ ሆይ ወይስ ሰምተህ ምን አልክ? ጥምቀት አዲስ ኪዳኑ በግልጽ እንደሚናገረው የዳነ ሰው ጌታ ደንግጓል። እሺ በቃ አይ እዚህ ጋር ከታቸውን ጠብቀን የለም ጥቅስ የለም አይገባችሁም መጀመሪያ ዳኑ የሚል ግን አንድ ኮመንት አይቻለሁ። በቃ እንደዚህ ብሎ ካላለፉ በስተቀር የለም። በቃ ማስረጃ የለም። ፕሮቴስታንት ማስረጃ የለውም። ካለ ጻፉልን። ሐዲስ ኪዳን በግልጽ ዳግም የተወለደ ሰው የጸደቀ ሰው የዳነ ሰው የሚፈጸመው ስርዓት ነው ጥምቀትን ብሎ ይናገራል ብላችሁን የለ አንድ ብቻ ጥቅስ። እንዴት አንድ ጥቅስ ይጠፋል? አይጠፋም እኮ ካለ ማለት ያውም በግልጽ ተናግሯል ከተባለ አንድ ብቻ ሰው የሚጠመቀው የዳነ ሰው ነው የሚለውን ማለት ነው። ወይም ዳግም የተወለደ ሰው ነው የሚጠመቀው። ምን እያላችሁ መሰላችሁ? አንዳንድ ያልገባችሁ ወይም የማይገባችሁ ክርስቲያኖች ካላችሁ ማለት ነው እዚህ ጉዳይ ላይ አነጋገሪ
የምንጠመቀው ስለ ዳንን አይደለም፣ ለመዳን ነው ራሱ የምንጠመቀው ዳግም ስለተወለድን አይደለም፣ ዳግም ከእግዚአብሔር ለመወለድ ነው፣ የኃጢአት ስርየትን ለማግኘት ነው። እነዚህ ሰዎች ግን የሚሉን ከጥምቀት በፊት በእምነት ብቻ ዝም ብሎ ያለ ጥምቀት እንደዚሁ በቃ ድነን ጨርሰናል፣ አሁን የዳነ ሰው ደግሞ ከዛ በኋላ የሚፈጽመው ስርዓት አይደለም። ጥምቀት ለድህነት ነው። ጥምቀት ለድህነት ነው ብሎ ያስተማረው ኢየሱስ ነው። አሳያችኋለሁ፣ በኋላ እናሳያችኋለን። ጥምቀት ለድህነት ነው ብሎ ኢየሱስ አስተምሯል። ፕሮቴስታንቶቹ ግን ኢየሱስ ጥምቀት ለድህነት ብሎ አላስተማርም ብሏል። ስለዛ ክርስቶስን ይክዱታል። ትምህርቱን ከካዱት ጌታ ኢየሱስን መካድ ነው። በዚህ ክርስቶስን ይክዱታል ብለን እየተናገርን ነው። ቀጥል እስቲ። እሺ አሁን ደግሞ ወደ ቲክቶክ ላይ ካሉት ከዛኛው ብዙ አለ፣ ግን ከሰዓት አንጻር ከቲክቶክ ደግሞ አንድ 3 ሰዎች ከቃሌ ከአማን ሻሎም እና ሜሎስን አሳያቸዋለሁ። ያው የነ ኤፍሬም ምናምን ይቆየን። የኤፍሬም በጣም ብዙ ነው። አሁንም ድረስ እንደዛ ስለሚያምን የሱ በጣም ብዙ ቪዲዮ ነው። እሺ ቀጥል። እሺ ያ ማሻአላ ስዕል ስሎብን እንዳይመጣ ስለ ጥምቀት ደግሞ ይፋ ስዕል መሳል ይወዳል። ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። መለስ አድርገው እስቲ። ማድረግ የሚኖርብን አንደኛ የጌታችን ትእዛዝ ነው። ሁለተኛ ቆይ ይሄን ከስፒከር ጋር ላገናኘው ትንሽ ድምፁ ስለሚቀንስ ዮኒ እስኪያገናኝ ድረስ ፓስተሩ ሲናገር የነበረው ለሁለት ተቀምጠው ማለት ነውና ቃል በቃል ዮኒ እስኪያገናኝ ድረስ አገናኝ ዮኒ እና አይተህ ከሆነ በእምነት የሚደረጉ ነገሮችን ማሙሻ ግን እዚህ ላይ እምነቱ እንዴት ነው? የሆነ ንግግሩ ግን የዚህኛው ንግግር ትንሽ የተዋጠለት አልመሰለኝም። መሀል ላይ ጣልቃ እየገባ እንትን ይል ነበር። ያለው ስርዓት ግን እንዳለው ነው አይደለ? አይነት ነገር በእርግጥ የሆነ ጊዜ ላይ እሱም እነዚህ ጥምቀት ለድህነት ነው ተብሎ ተጠይቆ ትንሽ እያመነታ ይመስላል። ግን ያው እንግዲህ እኛ የምናውቀው መዳን በእምነት ነው ብሎ ነው የመለሰው። ሚኒንግ ያው ጥምቀት ለድህነት አይደለም። እስቲ ምናልባት ሌላ ካለው ነው ያለን ደግሞ። እሺ ዮኒ ቀጥይ። ጥምቀት ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። ኔሰሰሪ አይደለም ብሎ ነው የጀመረው። ይሰማል። ጥምቀት ለድህነት አስፈላጊ አይደለም። ጥምቀት ለድህነት ኔሰሰሪ አይደለም። ሚኒንግ ጥምቀት ለድህነት አስፈላጊ አይደለም፣ ግን መጠመቂያ አለብን፣ ያስፈልገናል አለ። እስቲ መለስ አድርግላቸው ትንሽ እና ይስሙት። ጥምቀት ለድነን ኔሰሰሪ አይደለም፣ ነገር ግን ማድረግ አለብን። ማድረግ የሚኖርብን አንደኛ የጌታችን ትእዛዝ ነው። ሁለቴ ልናስብ አይገባም። ክርስቶስ ኢየሱስ ከተናገረ የክርስቶስ አካልና የቤተሰቡ አባል መሆናችንን የምናሳይበት አውትዋርድ የሆነ ሲል ወይም ውጫዊ የሆነ ማሳያ ስለሆነ የጌታችንም ትእዛዝ ስለሆነ አማኝ መሆናችንና ክርስቲያን መሆናችን የሚታወቀውም በዚያ ስለሆነ ያንን ማድረግ አለብን። መጠመቅ የምትችሉ በሙሉ በክርስቶስ ኢየሱስ ያመናችሁና የዳናችሁ የጥምቀትን ስርዓት ልትፈጽሙ ያስፈልጋችኋል። ሞቱን በሚመስል ሞት፣ ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ ያንን ያላደረጉ ወደ ፍርድ ይመጣሉ። ቆይ እስቲ ምን ይመጣሉ ነው ወይስ እስቲ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ኧረ ቀጥለው ያስተምራል። አንድ መለስ አድርገው። ጥምቀት ላይ የወንጌላውያኑ እምነት ምንድን ነው? አንዴ ጋይስ፣ ጥምቀት ለድህነት ነሰሰሪ አይደለም፣ አስፈላጊ አይነት የሚባል አይደለም ማለት ነሰሰሪ ሆነ ግን የግድ ምናምን አይደለም። ለድህነት ግን ያው መጠመቅ ግን ይገባል። ለምን የምንጠመቀው? ለድህነት አያስፈልግም ብሎናል። ስለዛ ለምን የምንጠመቀው አለ? በቃ የጌታ ትእዛዝ ስለሆነ የጌታችን ተጠመቁ ካለ በቃ እንጠመቃለን። ከዛ ውጭ ግን የክርስቶስ አካል መሆናችን የቤተሰቡ አባል መሆናችንን ማሳያ አውትዋርድ የሆነ ሲል ነው ብሏል። አውትዋርድ የሆነ ሳይንን ሲል ነው ማለት ውጫዊ የሆነ ማለት ነው። ሚኒንግ የሆነ ውስጥ ላይ የሚሰራው ስራ የለም አንተ ጋር በቃ ውጫዊ የሆነ ማሳያ ነው። ሚኒንግ ለሰው ነው ማለት ነው። የምታሳየው ለሰው ነው፣ ለምዕመናኑ፣ ለዛ ለኮንግሪጌሽኑ፣ ለእነሱ ለህብረቱ ማለት ነው። አዎ እኔ የዚህ እርሻ አባል ነኝ፣ አዎ እኔ ክርስቶስ ነኝ፣ እኔ ክርስቲያን ነኝ፣ አዎ ድኛለሁ ምናምን ብለህ የምታሳይበት ውጫዊ የሆነ ማሳያ ነው።
አንድ ጥቅስ እኮ አሁን ለዚህ አምጣ ቢባል አያመጣም ማንም ሰው። እሱንም ለዚህ ማስረጃ አለን የሚል ሰው ካለ እንቀበላለን። ቀጣይ ደግሞ ምን ብሎ ተናግሯል? ከክርስቶስ ጋር ይሄ ሞቱን መተባበራችንን ትንሣኤውን መተባበራችንን የምናሳይበት እንደዛም የሚል የለም አለ። የምናሳይበት የሚል አለ ወይስ ገና ከጅምሩ መተባበሪያችን ሞቱን የምንተባበርበት ትንሣኤውን የምንተባበርበት ወይስ ኦልሬዲ አስቀድመን መተባበራችንን የምናሳይበት ውጫዊ የሆነ ማሳያን ይላል። ገና ከጅምሩ መተባበሪያ ነው። ያለ ጥምቀት ገና ከጅምሩ አትተባበር መተባበሪያችን ነው እና እሱን እንዲህ ብሎ ተናገረና ኤርዌስ ብቻ ግን አይታችኋል። ሙሉ በሙሉ ጥምቀት ለድነት አይደለም። ኢቨን መተባበራችን የምናሳይበት ነው እንጂ መተባበሪያ አይደለም ማለት ነው። እንደዚህ ያለና ከዛ በኋላ ምን አለ? እስቲ የሙሉ እንግዲህ ይሄ አሁን ይሄ በቃ የወንጌላውያኑ እምነት የፕሮቴስታንቱ እምነት ይሄ ነው እያለ ነው። እስቲ መለስ አድርገው ለፍርድ ይመጣሉ። አንድ ያዘው ቆይ ያልተጠመቀ ወደ ፍርድ አይመጣም እያለ ነው። ያልተጠመቀ ወደ ፍርድ አይመጣም። ስለዚህ አሁን አንድ ሰው አልጠመቅም ቢል ወደ ፍርድ አይመጣም። እኔ አምኛለሁ ግን አልጠመቅም ቢል ወደ ፍርድ ይመጣል አይመጣም? አልጠመቅም። አሁን ይህን እንደዚህ ጥያቄ ጠይቅነው ለምንድን ነው ያልተጠመቀ ግን ብሎ ስለተናገሩ ማለት ነው። አይ በተለያየ አጋጣሚ እንደው በሆነ ምክንያት ባይጠመቁ ለማለት ነው ካሉ እሱማ በሆነ አጋጣሚ የማያምኑ ሰዎችም ይኖራሉ። ለምሳሌ ህፃናትን ሙሉ በሙሉ ይጠፋሉ እያላችሁ አታስተምሩ ማለት በግልጽ የአእምሮ ህሙማን ሁሉ በቃ ጠፊ ናቸው አትሉም። ግን እነሱም ላያምኑ ይችላሉ በአንድ በሌላ ምክንያት እና ባይሆን ግን አሁን ባይጠመቁም ስትል ግን ሰምተው ካመኑ ምናምን በኋላ በቃ አንጠመቅም ካሉ ጥምቀት ባያድን ራሱ የክርስቶስን ትእዛዝ እምቢ ማለት አያስፈርድብም? ክርስቶስ ተጠመቁ ብሎ አልጠመቅም ካልክ ያስፈርድብሃል። እና ኤኒዌይስ እስቲ ቀጥል። እስቲ ግን እንደዚህ ስትሏቸው ምንድነው ይሄ ሰው እንደዛማ ከሆነ ሲጀመርም አላመንም ነበር ማለት ነው። አልጠመቅም ካለ አላመንም ነበር ማለት ነው ይላሉ። አላመንም ነበር ማለት ነው። እንደዛ ካላችሁ በቃ ያልተጠመቀ አይፈረድበትም አትበሉ። ገና ከጅምሩ የማይጠመቅ ከሆነ በቃ ተውቴንን ዝለሉት ማለት ነው። እሺ ቀጥል። ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ይህንን ያስተምራል፣ ይህንን ይናገራል። በቅርብ የተነሳ እንግዲህ ሀሳቦች አሉ። በተለይ ሮሜ 6 ላይ ያለ ወደ ሞቱ መጠመቅ የሚለውን ወደ ውሃ መጠመቅ ከሚል ጋር አያይዞ የፈቱ ሰዎች አሉ። ነገር ግን የክፍሉ አውድ ይህንን አይናገርም። ሌሎች የመጽሐፍ ቅዱስ ክፍሎች ያየናቸውም ይህንን አይናገሩም። ጥምቀትና ፍርድ፣ ጥምቀትና የዘላለም ሕይወት ማጣት፣ ጥምቀት ካልተደረገ ሕይወት መጉደል የሚል ግን መጽሐፍ ቅዱሳዊ ትምህርት እንደሌለ ዛሬ በቃሉ አይተናል። ያስጨዋል አስጨዋቸውም ማማኔ ምር ከይቅርታ ጋር ምንም የሆነ እንትን እሺ ኤኒዌይስ እንደሰማችሁት የወንጌላውያኑ ትምህርት ይህንን ያምናል፣ ይህንን ያስተምራል። ያው እንደሰማችሁት ለድህነት አይደለም መተባበራችን የምናሳይበት አውትዋርድ የሆነ ሳይን ኤንድ ሲል ነው ያለው። አውትዋርድ ውጫዊ የሆነ ነው ያለው ራሱ በቃ አለቀ። አዎ እኛ ይሄ እምነታችሁ ይሄን ነው የምናውቀው። ከዛ በኋላ እኛ ምን አደረግን? ልክ እንደዚህ ስትሉ አዎ እምነታችሁማ ይሄ ነው፣ ግን መጽሐፍ ቅዱስ እንዲህ ይላል፣ የአባቶች ትምህርት እንዲህ ይላል፣ ሉተር ራሱ እንዲህ ይላል ብለን ብዙ ስንሄድባችሁ ደግሞ አይ እንደው የሆነ ነገርማ አለው ጥምቀት ማለት ጀመራችኋል። ጥሩ ነው አክቹዋሊ ይሄ መለስ ማለታችሁን አንጠላውም፣ እንወደዋለን። ግን የሆነ ሳናስቡ ሳናውቀው የከሰስናችሁ አታስመስሉት። ይኸው እናንተ እንዲህ ብላችሁ ነበር ስታስተምሩ የነበራችሁት። እስቲ ሌላ ካለ እስቲ ያሰማል። የነቃሊን ምናምን ደግሞ ሰማ ደግሞ እየተባባሰ ሄደ እንዳትለኝ በደንብ ስሙኝ። ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ያልተጠመቀ ይፈረድበታል የሚል የመጽሐፍ ቅዱስ ክፍል የለም። ያላመነ ግን ይፈረድበታል የሚል አለ። ስለዚህ ጌታ ለምንድን ነው ሜሎስ ያልተጠመቀው ብሎ አይፈርድብኝ። ሳልጠመቅ ብሞት እንኳን ይሰማል በርሾ። እዚህ ወንጌል ደግሞ ምንድን ነው? ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ። ስለዚህ የሰው ልጅ የሚድነው ይህን ሐሳብ ሲቀበል፣ ይህን መልእክት ሲቀበል ነው እንጂ በውሃ ጥምቀት አይደለም። ለምን? የውሃ ጥምቀት ምን አይደለም? ወንጌል አይደለም። ወንጌል አይደለም። ነቢያቶቹ አልነገሩንም?
መንፈስ ቅዱስ በነቢያቶቹ በኩል አልተናገረም። ሐዋርያቶቹም ደግሞ የውሃ ጥምቀት ወንጌል ነው ብሎ አልነገሩንም። ወንጌል ምንለው ይሄን ነው። ከዚህ ውጪ ወንጌል የለም ከዚህ ውጪ ወንጌል። እሺ እንግዲህ እንደሰማችሁት እንደሰማችሁት ያው ይሄ በግልጽ እንግዲህ አሁንም ቢሆን እምነቱን የሚቀይር አይመስለኝም። ይሄ ወንድም ጥምቀት ለድህነት አይደለም። ምንም በጥምቀት ውስጥ የኃጢአት ስርየት የለም፣ መዳን የለም፣ ልጅነት ምናምን እንደዚህ አይነት ነገር በቃ አይገናኝም። ጥምቀት በቃ በእምነት በኩል ነው፣ አለቀ። ከዛ በኋላ ባልጠመቅ እንኳን ሜሉ ስለምን አልተጠመቅም ብሎ አይፈርድብኝም። እምነታቸው ይሄው ወጥ እንደሆነ እያያችሁ ነው። የማይለያዩበት ትምህርት እንደውም ይሄ ነበረ፣ የማይለያዩበት ሁሉም በአንድነት ሆነው ሲከራከሩ የነበሩት ይሄ የጥምቀት ጉዳይ ነበር። ሁሉም ፕሮቴስታንቶቹ ማለት ነው ኦልሞስት ሁሉም በሚባል ደረጃ ኧረ ጥምቀት አያድንም ብለው ይሄ ነበር አንድ ያደረጋቸው። በጣም ብዙ ትምህርቶች ላይ ይለያያሉ። አሁን ይሄ ወንድምና ከዚህ ቀደም የነበረው የሚሉስ ማለት ነው አይደለም የሚሉስና ከዚህ ቀደም የነበረው የአማን አሁን ሁለቱ የሆነ ሰዓት ላይ ታስታውሳላችሁ ጋይስ ክርክር እንኳን ሊገጥሙ ነበር አይደል? ሁለቱም ፕሮቴስታንት ናቸው፣ ግን ኢየሱስ ለዓለም ሁሉ ሞቷል አልሞተም ምናምን በሚሉ ነገሮች አንዳቸው ኢየሱስ ለዓለም ሁሉ አልሞተም ሲሉ አንዳቸው ደግሞ ሞቷል ይሉና ክርክር እንኳን ካልገጠምን እዚህ ጉዳይ ላይ ራሱ ልዩነት አላቸው። ጥምቀት ላይ ግን ሁለቱም አያድንም ብለው ነበር የሚያስተምሩት። አንድ ሆኖ ነበር የሚከራከሩን። ሁሉም ተሰባስበው አንድ ሆኖ የእግዚአብሔር ቃል ሲገለጥ ግን እውነታ ያለው ክርስትና ጋር እንጂ ፕሮቴስታንት ጋር አይደለም። ስለዚህ አሁን አብዛኞቹ አይ እንደው በዚህማ አይሆንም እንደውም ርዕስ አሳጣናቸው አሁንም አይነት ነገር ወደ ማለት መጡ። ጸጋ እንቀበልበታለን ምናምን ወደ ማለት መጡ። ኦኬ የምትቀበሉበት ከሆነ የትኛውን ጸጋ እንደምትቀበሉበት መታችሁ ተነግሩናላችሁ። የትኛውን ጸጋ የምትቀበሉበት በጥምቀት ውስጥ ዳግም የሚወልደውን የእግዚአብሔርን ጸጋ፣ የሚያድነውን የእግዚአብሔርን ጸጋ፣ ለኃጢአት ስርየት የሆነውን ያንን ጸጋ የቱንም የምትቀበሉበት ወይስ ለሆድ ቁርጠትና ለራስ ምታት የሚሆን ጸጋ ነው? ለድህነት ጋር ከድህነት ጋር የተገናኘ ከሆነ ኑና ነገሩን ፕሊዝ። እሺ እስቲ ሌላ አለ ዩኒ። ከዛ በኋላ ግን በነገራችን ላይ መልሰው ግን ምን እንዳሉ ግን ብንሰማ ደስ ይለኛል። አሁን ባለፈው እስቲ ቆይ መጀመሪያ እሱን እንስማው እስቲ። እሺ መጀመሪያው ከድነት ጋር የተያያዘ ነገር እና ከድነት ከጽድቅና ከዚህ ከሪጀነሬሽን ጋር የተያያዘ ነገር በቀጥታ የተነገረ ነው። ደግሞ በቀጥታ የተማርነው በእምነት ድነት እንደሚገኝ ነው እንጂ በጥምቀት ድነት እንደሚገኝ ስላልሆነ ነው። የኃጢአት ስርየትን መጽሐፍ ቅዱስ ጸሐፊያን የኃጢአት ስርየትን ሲያስቡ ሁልጊዜ እያሰቡ የሚናገሩት የኢየሱስ ክርስቶስን ቤዛዊ ስራ ነው እንጂ ጥምቀትን ጉዳይ አይደለም። የነ ጴጥሮስ ይመስላል በኢየሱስ ክርስቶስ ስም ተጠመቁ የሚለው ማለት ነው። አገባቡን አልደግመውም። ቅድም አንተ ያልከው በጣም የሚያረካ ሀሳብ ስለሆነ ማለት ነው። ኃጢአታችሁ ይሰረይ ዘንድ የሚለው እነዚህን ፖይንቶች ስናነሳ ጥምቀት ለቤተክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ ይናገር ማለት ነው። ሌሎችንም በደንብ በጣም በቂ በሆነ መንገድ አንስታቸዋልና ነገር እንዳላረዝማማሽ ለጥምቀት ማነው ጥምቀት ለድህነት አይደለም። በቃ በግልጽ እየሰማችሁን አይደል? አሁን ይሄን ወንድም እስቲ የራሱን ወንድም ደግሞ ጥምቀት ለድህነት ነው ያለበትን ካለ አምጣልን። እዚሁ ከኔ ጋር ዲቤት እያደረገ ራሱ የሆነ ሰዓት ላይ አለ እሱን እኔ እንትን ብየዋል አገኘው ለኃጢአት ስርየት ከእግዚአብሔር እስቲ አንዳችሁ ይሄ ራሱ እንደው ቆይ ይሄ መጀመሪያ ጥምቀት ከኃጢአት ስርየት ጋር ምንም የሚገናኝ ነገር የለውም ምናምን የሚለው አንዴ ክፈተውና ይህን ጥያቄ ራሱ ሀቂ ጠይቆት ምን ብሎ እንደመለሰ ደግሞ በውይይት ላይ እንሰማለን። አንዴ የሆነ መጀመሪያ አካባቢ የተናገራት ኮአኪ ክፋቱም እንደው ታውቃለህ ጀምረው ነው ያልከኝ? አሪፍ አዎ መጀመሪያ ላይ ያለው ጋዲ ምን አልከኝ? መጀመሪያ ላይ ያለችው አይ እነዚህ ሰዎች የተፈዘለው ፓርት የስነ መለኮት ምንድን መሀል ላይ እንትን አለ ተደረገ። ዮኒ ቀጥል፣ በቃ ቀጥል። ቆይ በኋላ ይደርሳል። ቀጥል ፓፓ። ከጽድቅና ከዚህ ከሪጀነሬሽን ጋር የተያያዘ ነገር በቀጥታ የተነገረ ነው። ደግሞ በቀጥታ የተማርነው በእምነት
ድነት እንደሚገኝ ነው እንጂ በጥምቀት ድነት እንደሚገኝ ስላልሆነ የኃጢአት ስርየትን መጽሐፍ ቅዱስ ጸሐፊያን የኃጢአት አንድ ይሁን መጀመሪያ ላይ ምንድን ነው ከኃጢአት ይቅርታ ጋር ከድነት ጋር ምናምን አይገናኝም ነው ጥምቀት ያለው። ቀጥታ የሚገናኘው በእምነት በኩል እንደሆነ እንጂ ይሄ ድህነቱ ምናምን ያለው በእምነት በኩል እንደሆነ እንጂ በጥምቀት በኩል እንደሆነ አልተነገረም። በቀጥታ የተነገረን ከእምነት ጋር ብቻ ተያይዞ ነው እያለን ያለው። አክቹዋሊ መጽሐፍ ቅዱስ በቀጥታ ድህነትን ከጥምቀት ጋር አገናኝቶ በቀጥታ ማለት ነው ተናግሯል። ኢቭን ጥምቀት ያድናል ብሎ እኔ በጣም ነው የሚገርመኝ ክርስቶስን እንዴ እኔ ከዚህ በላይ እንዴት ይንገራችሁ? መጽሐፍ ቅዱስ ጥምቀት ያድናል ቃል በቃል እንደዚህ ብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ በጌታ ባፕቲዝም ናው ሴቭስ ዩ ብሎ ጥምቀት ያድናችኋል። እንዴ ቃል በቃል እንዲህ ከነገረህ እንደው በቅዱስ ሚካኤል እንዴት አድርጎ ያስገባብሃል እንዴ ጌታን በስመ እንዴት ነው ማለት እንዴት እንዲነገረን ነው የምንጠብቀው? እስቲ አዎ ጥምቀትማ ለድህነት ነው የምትሉት እስቲ እንዴት ብሎ ቢነግራችሁ ነው? ያው ጥምቀት ያድናል ብሏችኋል። ለኃጢአት ስርየት ነው ብሏል። ማነው ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲባል አይተናል። ከኃጢአት ለመታጠብ እሱንም ብሏል። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ብሎ ተናግሯል። ከኃጢአት ለመታጠብ ነው ብሏል። ዳግም ለመወለድ ነው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ በግልጽ አስቀምጦታል። ሁሉም አባቶች በጥምቀት ነው ይፈቱት። እንግዲህ ሌላ አድርጌ ልፍሰው አጥርም ብቻ ያመነ የተጠመቀ ይድናል ብሎ ለድህነት እምነትና ጥምቀትን አስቀምጧል ኢየሱስ። ሌሎችም ቦታዎች ላይ እስቲ በምን መልኩ ቢነግራችሁ ነው አሜን ብላችሁ የምትቀበሉት የእግዚአብሔርን ቃል መጽሐፍ ቅዱስን የምትቀበሉት? እስቲ እንዴት አድርጎ ጥምቀት ለድህነት መሆኑን እንዴት አድርጎ በየትኛው ቃል ይገልጽላችሁ? እስቲ ጥምቀት ያድናል ካለ አሁን የዘረዘርኳቸውን ሁሉ ነገር ካለ ማለት ነው። እስቲ እሺ ለማንኛውም አሁን ይሄ ወንድም ጥምቀት ለኃጢአት ይቅርታ ይሆናል ለድህነት ይሆናል ተብሎ ሲጠየቅ አይደለም ጥምቀት አይደለም መጽሐፍ ቅዱስ የሚነግረን በቃ እምነት ነው እንጂ ጥምቀት አይደለም አለ። እኔ ደግሞ ሲጠይቀው ያለበትን እስቲ ዮሐዴ አንተ ጋር ነው ያለው ወይስ ዮኒ ጋር ነው? እኔ ጋር ነው። ግን አሁን እቺ የሚናገራት ነች ዋናው በግልጽ ይናገራል። እቺን ይበልና እቺን በደንብ ስሙና ቀጥታ ይሄን እንደሰሙ ቀጥታ የዮሐዴ ሲሰሙ በቃ የሌላ ሰው ነው ብለው እንዳይወርዱ እንጂ የመጽሐፍ ቅዱስ ጸሐፊያን የኃጢአት ስርየትን ሲያስቡ ሁልጊዜ እያሰቡ የሚናገሩት የኢየሱስ ክርስቶስን ቤዞታዊ ስራ ነው እንጂ ጥምቀትን ጉዳይ አይደለም። የነ ጴጥሮስ ይመስላል በኢየሱስ ክርስቶስ ስም ተጠመቁ የሚለው ማለት ነው። አገባቡን አልደግመውም። ቅድም አንተ ያልከው በጣም የሚያረካ ሐሳብ ስለሆነ ማለት ነው። ኃጢአታችሁ ይሰረይ ዘንድ የሚለው እነዚህን ፖይንቶች ስናነሳ ጥምቀት ለቤተክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ ይናገር ማለት ነው። ሌሎችንም በደንብ በጣም ይበቃል። እስከዚያ ዮኒ የእንትኑን ትፈልጋል ከናቲ ጋር ድህነትና ጥምቀት አይለያዩም ያሉበት። አሁን እኔ ግን ኃጢአት ስርየትና ዳግም ልጅነትን እሱን አዘጋጅ ስሙ። አሁን እሺ ስፔሲፊክ አድርጌ መዝዤ ልጠይቅህ ማለት ነው። ለምሳሌ እኮ እሱ ይሻላል። ልክፈት እንደ ቪዲዮ ላብራ ቢሆን ደስ ይላል። ያው ሰው ሌላ ነው እንዳይሉ ምክንያት እናሳጣለን። እሺ ቆይ የዩቲዩብ ስለሆነ ፉል አድርገው እንደዚህ። እሺ ስሙ። አሁን ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ይህ ሃይማኖት ፋለብል ነው ኢንፋለብል? አልተሳሳተም። ፋለብል ነው ኢንፋለብል? ፋሊቢሊቲ የኔቸር ጉዳይ ነው። ጥያቄውን በደንብ ሰምታችሁታል። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ይህ ትምህርት ፋለብል ነው ወይስ ኢንፋለብል ሲለው አልተሳሳተም ብሏል። እሺ ኃጢአት በሚሰረይባት በአንዲት ትምህርቱ ራሱ አልተሳሳተም ማለት አልተሳሳተም። እሺ ይሄ አስተምህሮ ከእግዚአብሔር ነው አይደለም? ከእግዚአብሔር ነው፣ በደንብ ከእግዚአብሔር ነው። ኦኬ ይሄ ትምህርት ከእግዚአብሔር ነው ወይ ተብለው ሲጠይቅ እንዴ በደንብ ከእግዚአብሔር ነው ብቻ ሳይሆን በደንብ ከእግዚአብሔር ነው።
ኦኬ በጥምቀት ኃጢአት ይሰረያል የሚለው በነገራችን ላይ ምንድነው? እሺ ቆይ እሱ ወደ በኋላ እመጣበታለሁ። ከእግዚአብሔር ስለሆነ ከእግዚአብሔር እንደመሆኑ የአስተምሮ ኢንፋሊብል ነው አይደለም? ኦኬ በትክክል ከመጽሐፉ አንጻር እስከተተረጎመ ድረስ ያልተሳሳተ ነው። ሊሳሳት የማይችል ልንለማንችልበት ምክንያት በመጥፎ ሁኔታ ተተርጉሞ ሊቀርብ ስለሚችል አይደለም ማለት የሚለው ኔቸሩን ወዳጄ ጥምቀት ለኃጢአት ስርየት የምትሏች ኢንፋሊብል ናት አይደለችም? ይኸው ምን በቃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው እኮ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ትምህርት ወይም ደግሞ በጥምቀት ውስጥ ዳግም ለመወለድ ጥምቀት ያስፈልጋል የሚለው ማለት ነው። ስለዚህ ኢንፋሊብል ነው ብለኛል። በጭራሽ አላልኩም። ኢንፋሊብል አይደለም። አሁን ልመልስልህ በጣም እያቋረጥከኝ ስለሆነ ምላሹን እንድሰጥህ እንትን እያደረክ አይደለም። ስለዚህ ምላሹን ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የምትለው አሁን ናይሴን ክሪድ ላይ ያለችው ነው እያነሳ ያለው ጥምቀት ለኃጢአት ስርየት የሚለው ራሱ የናይሲን ኮንስታንቲኖፖሊታን ክሪድ ላይ መሆን አይጠበቅበትም። ምንድነው ዳግም መወለጃ ነው ለምሳሌ ጥምቀት ብለው ወሰደው። ለምሳሌ ዳግም መወለጃ ነው ዳግም መወለጃ ነው ብለን እንውሰድና ጥምቀትን ይሄ ነገር ኢንፋሊብል ነው ወይስ አይደለም የሚለውን ነው ወይም አይደለም በኔ መጀመሪያ ስሙ። መልካም ትምህርቱ በቤተክርስቲያኑ ሲማር ፋሊብል ነው። ነሰሰርሊ ግን ተሳስቷል እያልን አይደለም። ተሳስቷል እያልን ግን አይደለም። ዳግም መወለጃ መሆኑን ነው ጭራሽ አምኖ የነበረው እዚህ ላይ ማለት ነው። ሁለቱንም ለማሳየት ፈልጌ ነው። አያችሁ ዳግም መወለጃ ነው የሚለው ፋለብል ሊሆን ይችላል ኤክስፕረስ ሲደረግ ምናምን በሰዎች ግን ትምህርቱ ግን ስህተት ነው ማለት አይደለም። ኦኬ ዳግም መወለጃ ነው ጥምቀት ትክክል፣ ከእግዚአብሔር የሆነ ነው። ለኃጢአት ስርየት ነው ጥምቀት ትክክል፣ ከእግዚአብሔር የሆነ ትምህርት ነው። ግን ሰዎች ሲያብራሩ ምናምን ለምሳሌ አሁን ቀጥሎ ስለ ስላሴ ትጠይቀዋለ። ስላሴ ሲያብራሩ ሰዎች ሊሳሳቱ ይችላሉ በማብራራት ደረጃ። እንደዛ ስለሆነ ኢንፋሊብል ነው ማለት አንችልም ምናምን ብሎ ያነሳል። ትምህርቱ ግን ከእግዚአብሔር የሆነ ትምህርት ነው፣ እውነተኛ ትምህርት ነው፣ ልክ ነው፣ የተሳሳተ አይደለም አይነት ነገር ብሎ ይኸው ቃል በቃል ራሱ ሲጠየቅ መልሷል ማለት ነው። ቀጥሎ ደግሞ ከድህነት ጋር የማይነጠል ነው ያለበትን ወይ አንድ ላይ ይበቃዋል እኮ እርስ በርስ ሰልፍ ባቢሎን ይባላል። ከዚህ በላይ እንዴት ይጋጭ? በጣም በቂ ነው። ለኃጢአት ስርየት አይደለም። ቀጥል እስቲ ጋዲ አይደለም ከዚህ በላይ እንዴት ይጋጭ? ይቅርታ እቺ ሸሚዝ ቃል ያረጋት እቺ ሸሚዝ በጣም ስለምታስቀኝ ነው። ይቅርታ ፐርሰናል ላረገው ፈልጌ አይደለም። እንዲህ ሙድ ያስጀመርን ከፍ አድርገኝ። እሺ አሁን ያው በቃ ከታች ያላችሁ በደንብ ተመልከቱ። አሁን ከደቂቃ በፊት ጥምቀት ለድህነት አይደለም ያመነ ሰው የዳነ ሰው ነው የሚጠመቀው ብሎ ነበረ። አሁን ከመቼው ደግሞ እዚህ ትምህርት ላይ እንደመጡ ማለት ቀደም ስትጀምር እንዳልከው ነው ከድሮም ያነበረ አሁን እንደተገለበጣችሁ። ሌላ ደግሞ የምታስተውሉት አማን ከዚህ በፊት ሳሳይ የወንጌላውያኑ እምነት ይሄ ነው አስረግጬ እናገራለሁ ብሎ ነበረ። አሁን እሱም ሲያወራ የወንጌላውያኑ እምነት ይሄ ነው ብሎ ነው የሚጀምረው እና የወንጌላውያኑ እምነት ብሎ ንግራግር አሉ። ስለዚህ ለዛ ነው የጠየቁ። ለምሳሌ በየትኛውም የፕሮቴስታንት ትምህርት ውስጥ ጥምቀትና ድህነት ተነጣጥለው ማለት ጥምቀት ለድህነት አያስፈልግም፣ ጥምቀት የሚባል ነገር ከድህነት ጋር የተፋታ ነው ምናምን የሚል ነገር ፕሮቴስታንቲዝም ውስጥ ያለ የትኛውም እየሰማ ነው። ፕሮቴስታንት ውስጥ እንደዚህ የሚባል የለም። ጥምቀት ለድህነት አይደለም የሚል ምን መሰላችሁ ጋይስ? አሁን እሱ ይሄን የሚጠይቀው ወንድማችን ከወንድማችን ቃሊ ጋር ያለው ማለት ነው። በነገራችን ላይ ወንድማችን ቃሊ አማን ምናምን ሌሎቻችሁም ወንድሞቻችን ማለት ነው እናንተን ኦፌንድ ለማድረግ ምናምን እናንተን ለማናደድ ምናምን ብለን አይደለም ይህንን ነገር አሁን እየሰራን ያለ ነው። እንድትናደዱም አንፈልግም፣ ጌታ ኢየሱስ በሚያውቀው ማለት ነው። በሱ ውስጥ የምንጠቀመው ጥቅምም ስለሌለ ግን አትሊስት ግን እውነታውን አትሸፋፍኑት ነው። እናንተ ራሳችሁም ጥምቀት ለድህነት አያስፈልግም ስትሉ የነበራችሁ ሰዎች ናቸው። አሁን ተገልብጣችሁ ጥምቀት ለድህነት አያስፈልግም እንደዛም አንልም ማለት የጀመራችሁት አሁን ነው።
እሱንም ደግሞ በዚህ በሶሻል ሚዲያው ጫና ነው ብዬ እንኳን መናገር እችላለሁ። ኦኬ አሁን ግን ተከርብታችሁ አይ ገና ከጅምሩ እንደው ስለማታውቁ ነው አትበሉ። ያው እንደዛ ትሉ ነበር እናንተ እና ከዛ ውጭ ግን ከእናንተ ጋር ይሄ የመመላለስ ምናምን እንደዛ ምናምን አይደለም። እሱን አልፈልጉም። አትሊስት እኛ አንጠቀምም። ያን ያህል ችግር የሚፈጥር ነገርም ስለማትሰሩ ማለት ነው። አሁን ላይ ችግር የሚፈጥርም የሚያሳስብ ነገርም አትፈጥሩም። አሁን ላይ ይታወቃል። እና ግን ያው አትሊስት እውነታውን ግን እንድታውቁት ነው። እሺ ቀጥል። ቅድም አማን የወንጌላውያኑ እምነት ጥምቀት ለድነት አይደለም የሚል ነው ብሎ ነበረ። አሁን ደግሞ ቃሌ በወንጌላውያኑ ዘንድ ጥምቀት ለድህነት አይደለም የሚል የለም እና እውነትም ደግሞ ዮኒ እንዳለው ወንጌላውያኑ የትኞቹ ናቸው? እኛ እኮ ግራ ገባን። እውነትም እሺ ቀጥል እስኪ። ከድህነት ጋር የተፋታ ነው ምናምን የሚል ነገር ፕሮቴስታንቲዝም ውስጥ ያለው የትኛውም የፕሮቴስታንት ዲኖሚኔሽንስ ሜን ላይ ፕሮቴስታንቲዝም ላይ ጥምቀት የሚባለው ነገር በየትኛውም አይነት ሁኔታ ከድህነት ጋር የተለያየ ነው ወይ ደግሞ ድህነት ባለበት ጥምቀትም ሊገባ አይገባው ምናምን የሚል አይነት ሀሳብ በቃ ዝም ብሎ ስርዓት ብቻ ነው ምናምን የሚል ሀሳብ የትኛውም ፕሮቴስታንት ቸርች ውስጥ ወይ ደግሞ ፕሮቴስታንት ሙቭመንት ውስጥ ያለ ዲኖሚኔሽን ውስጥ ልታገኝ አትችልም። ጥምቀትና ድህነት ክሎዝሊ አሶሺየትድ ናቸው፣ በጣም የተቆራኙ ነገሮች ናቸው። ምክንያቱ ደግሞ ምንድን ነው? መጽሐፍ ቅዱስ ሲናገር ያመነ የተጠመቀም ይድናል በማለት ይናገራል። እሱ ብቻ ደግሞ አይደለም። ሐዋርያው ጴጥሮስም ሲናገር ምን አለ? እንግዲህ ጥምቀት ምሳሌውን አሁን ያድነናል ሲል ወደ እግዚአብሔር የበጎ ሕሊና ልመና ነው እንጂ የሰውነትን እድፍ ማስወገድ አይደለም ማለት። ስለዚህ ጥምቀትን የመጀመሪያው ክፍለ ዘመን እንዴት ነበረ ሲያሙት የነበረው ወይ ደግሞ ስለ ጥምቀት ምንድን ነው ሲያስቡ የነበረው የሚለውን ነገር ማየት ያስፈልጋል። መጽሐፍ ቅዱሳዊ እንትኑን ብቻ ነው የምሰጠው፣ መጽሐፍ ቅዱሳዊ የሆነውን ቤዝ ብቻ ነው የምሰጠው። ሐዋርያው ጴጥሮስ ይሄን ሲናገር ምን እያለ ነው ስንል ወደ እግዚአብሔር በጎ ሕሊና ምን አይነት ልመና? እሱም በክርስቶስ ትንሣኤ አለ። በክርስቶስ ትንሣኤ ያመኑ ሰዎች ወደ እግዚአብሔር የበጎ ሕሊና ልመና ያደርጋሉ በጥምቀት በኩል። ምክንያቱም ጥምቀትና ንስሐ ለመጀመሪያው ክፍለ ዘመን ክርስቲያኖች ተነጣጥረው የሚታዩ ነገሮች አይደሉም። ንስሐ የሚገባ ሰው መጀመሪያ የክርስቶስን ትእዛዝ በመፈጸም ነው የሚጀምረው። ለምሳሌ ንስሐ ለአንተ ምንድን ነው? ንስሐ የሚባለው ነገር ከሆነ ነገር ርቆ ወደ ሆነ ነገር መሄድ ማለት ከሆነ ነገር መሸሽ ወደ ሌላ ነገር ደግሞ መሄድ ነው። ስለዚህ ንስሐ ብለን የምንጠራው ነገር ይሄ ከሆነ ይህንን ንስሐ ጌታ ኢየሱስ ክርስቶስ ትእዛዙን ሲሰጥ ራሱ ልክ ሐዋርያው ጴጥሮስ እንደሚነግረን ማለት ነው። ይህንን ምሳሌ ሲሰጥ ራሱ ጌታ ኢየሱስ ሐዋርያው ጴጥሮስ ከዚህ ንስሐ ልመና የበጎ ሕሊና ልመና ከሚለው ጋር አገናኝቶ ሰጠው። ስለዚህ ይሄ ንስሐና ጥምቀት የሚለውን ነገር እንደ አንድ ነገር ነው የሚወስዱት። እሺ እንግዲህ እንዳያችሁት አሁን አብሮት የነበረው ልጅ ፕሮቴስታንት ወንድማችን ነው እና ይጠይቃል ጥያቄ። በተለይ የሆነ ሰዓት ላይ ያው ክርስቲያኖችንም ይጠይቃል፣ ፕሮቴስታንቶችንም ይጠይቃል፣ ፕሮቴስታንት ቢሆንም ማለት ነው። እና በዛ ሰዓት እንግዲህ ወንድማችንን ጠይቁት ነው ቃሌን ሰው አሁን ይህ ወንድማችን ጠያቂው ወንድማችን ከዚህ ከክርስቲያኑ ምናምን የሚነሳውን ነገር ያውቃል። በቃ አለቀ። እንዴ ጥምቀት ለድነት እንደሆነ የሀገር የመጽሐፍ ቅዱስ ማስረጃ ነው እያቀረብን የምናሳየው የአባታዊ ማስረጃ ምናምን። ስለዛ ኧረ ይህን ሁሉ ነገር እየጠቀሱብኝ ነው ብሎ መጠየቁ አይቀርም። ስለዛ ምን ማድረግ ጀመሩ? አይ ጥምቀት ለድነት አያስፈልግምም አንልም እኛ እንደዛ የሚል እንደውም ፕሮቴስታንት የለም ጭራሽ የሚል ካለ አለ እንደውም ይምጣና ከኔ ጋር ይወያይ ይከራከር ሲል ነበረ። ይህንን ባይዚ የለህም ይሆን እንደዛ ብሎ ነበር። አሁን ትዝ ያለኝ ክርስቶስን ካለ አምጣውና እስከ መጨረሻ እዚሁ ንግግራቸው ላይ አምጣውና ከኔ ጋር ዲቤት ያደርጋል ለድህነት አይደለም የሚል ካለ ብሎ ነበር። ግን እሱ ራሱ ከተወሰኑ ወራት በፊት ጥምቀት ለድህነት አይደለም ነበር የሚለው። ስለዛ ከወራት በፊት የነበረውን ቃሌን መጥራት ይቻላል ማለት ነው። ለዚህም ደግሞ አንድ ወንድማችን ሰባቱ ጎረምሶች የሚል ስም ያለው ወንድማችን ነው። እሱ ቃሌ ቨርስ ቃሌ ብሎ ሰርቷል መሰለኝ። ወይስ በቃሌ ነው ወይስ በሌላ ሰው ነበር የሰራው? ማንም ሰርቷል። እስቲ የቃሌን ክፈት ውስጥ እሺ። ኤአይ ነው ላይ ባላኪ ግን አርቲፊሻል ኢንተለጀንስ ባይዘው በጣም አይቋል። አሁንም ገብቶ እያስተማሩን ያሉትም ኤአይ ናቸው እንዳይባል አይኛ። እኔ እኮ ሼም ነው አኪ እመቤቴን በጣም ሼም ነው። ሰው በዚህ ደረጃ ሀሳቡን እየቀያየር እንደዚህ ማውራት ራሱ የለባቸው እመቤቴ።
አትሊስት እኮ ዝም ቢሉ እኮ ማለት ጭራሽ እኛኑ መውቀስ ጀመሩ። ሳያውቁ ነው እንደዚሁ የሚተቹት አይነት ነገር ማለት ነው። እና ያንወይስ እስቲ እንስማው እስቲ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ይህ ሃይማኖት ፋለብል ነው ይፋለብል? አልተሳሳተም። ፋለብል ነው ይፋለብል? ፋሚሊቲ የኔቸር ጉዳይ ነው። ትምህርቱ ራሱ ግን አልተሳሳተም። ይህ አስተምህሮ ከእግዚአብሔር ነው አይደለም? እግዚአብሔር ነው። በደንብ ከእግዚአብሔር ነው። ነገር ግን አንድ ሰው አምኖ ጥምቀት ካልተጠመቀ ይድናል ወይስ አይድንም የሚል ከሆነ ጥያቄው ሰውየው ባመነበት ቅጽበት እንደሚጸድቅ መጽሐፍ ቅዱስ ይነግራል። አለቀ። ነገረ ድህነታችን ኦልሬዲ እምነት ብቻ ሲባል በቃ እምነት ካልሆነ ሌላ ነገር አያስፈልግም ማለት አይደለም። አንድ ሁለተኛ እምነት ብቻ ሲባል ከሪፎርመር ሳይድ ራሱ የሚታየው ነገር እምነት ብቻ በሚለው ትምህርታቸው ውስጥ ሳክራመንትን ለማግለል አይደለም የሚሞክሩት። መጀመሪያው ከድነት ጋር የተያያዘ ነገር እና ከድነት ከጽድቅና ከዚህ ከሪጀነሬሽን ጋር የተያያዘ ነገር በቀጥታ የተነገረ ወይ ደግሞ በቀጥታ የተማርነው በእምነት ድነት እንደሚገኝ ነው እንጂ በጥምቀት ድነት እንደሚገኝ ስላልሆነ በዚህ የምትስማሚ ይመስለኛል። እንግዲህ እሱኛው ነገር ግን እንዳለ ሆኖ አንድ ነገር ግን አለ። ጥምቀትና ነገረ ድህነት ተነጣጥለው አያውቁም ለ2000 ዓመት። ኦኬ ቤተክርስቲያን ታሪክ ሚል ላይ ቸርች ላይ በምንም አይነት ሁኔታ ተነጣጥለው አያውቁም። የባቢሎን አሰራር ነው። ባቢሎን የሚለውን ስም ስያሜ ለመጀመሪያ ጊዜ የት ነው የተመለከታችሁት? የባቢሎን አሰራር ነው። የት ነው የተማራችሁት? እና ከዚህ ቀደም ማንን ነበር ቃሌኒውን ኤፍሬምን እንጃ ብቻህን ባቢሎን ነብዩ ነበርና የምርም አንዳንድ ጊዜ እንደዚያ ይሆናሉ። ብቻቸውን አንድ ሰው በግለሰብ ደረጃ ብቻውን ማለት ነው ባቢሎን ይሆናል። አንዴ ሌላ አንዴ ሌላ አንዴ ሌላ አንዴ ሌላ። አሁን የሰማችሁት ባይዚ የሁለት ሰዎችን እንዳይመስላችሁ አንድ ሰው እና ወንድሞቻችን እንደዚህ ኤዲት የሚያደርጉ ወንድሞቻችን ትምህርቶቻቸውን እየፈለጉ እያመጡ በፊት እንዲህ ብሎ ነበር አሁን እንዲህ ብሎ ነበር ምናምን እያደረጋችሁ የምትሰሩ ሰዎች ሰባቱ ጎረምሶች ሚና ሄሉሻ እሷ ኦጂ ነች እና ማሂ ሌሎችም ሁላችሁም የምር ጌታ በጣም ይርዳችሁ። በጣም ጥሩ ስራ ነው። ክርስቶስን ነው የምላችሁ። በጣም ጥሩ ስራ እና አበረታቷቸው ፕሊዝ። ስታዩ ምናምን ቪዲዮዎቻቸው ሲመጡ በደንብ ለማየት ሞክሩ። ሰውን ዝም ብሎ ለማነደድ ያህል ብቻ የሚሰሩት አይነት ስራ አይደለም። ያላሉትን እንዳሉ አስመስለው አያቀርም። አሁን ልክ እንደዚህ ለመስራት የሚሞክሩ ፕሮቴስታንቶች አሉ። ብዙም ደስ የሚል ነገር አይደለም የሚሰሩት፣ ግን እንደዚህ ለመስራት የሚሞክሩ ግን አሉ። እነሱ የሚሰሩት በቃ ብዙ ጊዜ እንዲሁ በቃ ዝም ብሎ ብቻ በቃ ያልተባሉን እንደተባለ በማስመሰል አጓጉል አቆራረጥ በመቁረጥ ምናምን ነገር እና ከዚህ በፊትም ብያለሁ በተደጋጋሚ እና ከነዚህ ልጆች ተማሩ። የምር የፕሮቴስታንት ላይ እንደዛ የምትሰሩ ልጆች ምናምን አሁን ላይ ትኑሩ አትኑሩ አላውቅም፣ ግን በፊት ሰሩ ነበር። አሁንም ካላችሁ ፕሊዝ እኔ ከነዚህ ልጆች ምናምን እንደውም ብትማሩ ጥሩ ነው። በደንብ ሀሳብ ተቆሩ። ህይወት የምትባለው የፕሮቴስታንትን ከሄሉ ተምራ እንደ ሄሉ ሰራለሁ ብላ ምን ቆርጣ ብትለጥፍ ጥሩ ነው። ይሄ እንትና የተናገረው እንዳልክ ጸረ ኢየሱስ የሆኑ ጥቅሶች መጥቀስ የሃይማኖት ልጆች ነው የሚል ትችላለህ እንዳልክ ብላ እኔ ከነሱ ተማሩ ስልኩ በጥንቃቄ ነው። ዝም ብሎ እንደዚሁ ነው እንዴ በጥንቃቄ እየተማረን እንጂ ወገን እና የኖሌጅ ጋፕም አለ ባይዘው ፓፓ። አሁን የኛዎቹ ላይክ ኤዲት የሚያደርጉት ትምህርቱን በደንብ ያውቁታል። በጣም ትምህርቱን ያውቁታል። ለዛም ነው ላይክ የቱ ጋር ኤዲት እንደሚደረግ እነዛ ጭሶች ምንም ነው የማይባትቱት። በቃ አማንጮክ ብሎ ካወራው ነች ህይወት የምትባለው አማንጮክ ብሎ ካወራ እውነት ያወራ ነው የሚመስላት ምንም በቃ እና ያሳዝናል። ኤኒዌይስ አይመቻቸው እና አይ ግና እውቀት ይፈልጋል። እንደዚህ አይነት ስራ ለመስራት እውቀት ይፈልጋል እና ግን አይታመሙ እስቲ ወይ መኩይ እንዴት አለ መኩዚ? ከባድ ሰው መኩ እንዴት ነው? ሰላም ብያችኋለሁ። ሁላችሁ ነው ሰላማችሁ ይብዛ። አረፈደህ የመጣው ሰውዬ እንዴት አለ? አጋጣሚ የኤርሚያስን የትዝታውን አግኝቼው አጋጣሚ የኤርሚያስን አግኝቼው እስቲ ላሰም ያ ዩቲዩብ ላይ ያለ
በቀድሞ ህይወቱ ላይ ሆነው ወጣ አድርገው እስቲ እንስማው። እሺ ማመን ሲደመር መጠመቅ ይሆናል የዘላለም ህይወት። አንዴ ቆይ አቁሙ። ይሄ ደግሞ በፊት ነው። በፊት ዩቲዩብ ላይ ወንድማችን ትዝታው ምን አለ? ማመን ሲደመር መጠመቅ እኩል ይሆናል። እስቲ ድገምላችሁ። ምን አለ? እኩል ይሆናል ብሎ እስቲ ድገምላቸው። ማመን ሲደመር መጠመቅ ይሆናል የዘላለም ህይወት። የዘላለም ህይወት አቁም እኮ ትምህርቱን። እኔ ክርስቶስን በጣም የሚያዝ ያመነ የተጠመቀ ይድናል የሚል ጥቅሶች ስለሚያዩ ብዙ ጊዜ ማለት ነው ጀማሪ ፕሮቴስታንቶች ምናምን ብዙ እንትን የማይሉ ልጆች ጥምቀት ለድነት እንደሆነ የሚያውቁት ብዙዎቹ፣ ምክንያቱም መጽሐፍ ቅዱስ ግልጽ ነው። ከዛ በኋላ ግን አይ እናንተ እኮ እንደዚህ አይደለም ቤተ እምነታችሁ የሚያስተምሩ ሌላ ነው ሲባሉ ያኔ እንደ አዲስ ማወቅ የሚጀምሩት እምነታቸውን። ከዛ በኋላ ነው በነገራችን ላይ በጣም ብዙ ሰዎች ክርስትናን እንኳን ማየት የሚጀምሩት። ብዙ ጊዜ ልክ እንደነ ቶኒ ማለት ነው። ብዙ ሰዎች እንደዛ ነው ክርስትናን ኮንሲደር ማድረግ የሚጀምሩት። ኦርቶዶክሲን በምን ሰዓት ላይ ነው ጥምቀቱ ለድነት አይደለም ምናምን ነገር እንደዚያ ብለን የምናስተምረው ብለው ደንግጠው ነው ወደኛ የሚመጡት። ያ አሁን እንደዛ ሲሆን አይተው ነው አይ ምንም ጥምቀቱም ለድነት ነው ምናምን ማለት የጀመሩት። አልፎ አልፎ ደግሞ ያው መለስ ይላሉ ደግሞ እንጂ ተመልሰው እዛው ላይ እስቲ ሌላ እስቲ ጥምቀት እምነትን አይቀድም። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰማ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። ፕሮሲጀሩ እንደዚህ ነው። አያውቁትም እግዚአብሔርን ትምህርታችሁን። አሁን ይሄ ሰው ከመሞቱ በፊት ጉልላት ከመሞቱ በፊት ነው። ከመርዶ ጋር አብሮ ትምህርቱን ተቀይሯል በለኝ እና ሳያምኑ አይጠመቁም፣ ሳይጠመቁ ደግሞ መዳን የለም ማለት ሳይጠመቁ መዳን የለም። አሁን ይሄንንም ትዝታውንም ሁለቱንም ብታመጧቸው ማለት ነው ሁለቱም መጥተው ቢጠየቁ ይሄም ጥምቀት ለድህነት አይደለም፣ ኧረ ሳይጠመቁ አዎ መዳን አለ፣ ከዛ በኋላ ነው ጥምቀቱ የሚመጣው ማለታቸው አይቀርም። አንዴ ቆይ እነዚህ ውሾች እሺ ማለት ውሻዎች አልኩት እዚህ ያሉትን ነው በጌታ ስም። ኧረ ቆይ ደግሞ የለውም ውሻ ብለህ ውሻዎች አልኩት እነዚህ የሚጮሁትን ነው። ግብርን እኮ አይ ግብርን ሊሆን ይችላል። ባይዘወይ ሰውን አልሰደብክም፣ ግብርን ሊሆን ይችላል። እና ምንድነው አሁን ትዝታውንም ኤርሚያስንም መታችሁ አምጥታችሁ ብትጠይቁት ትዝታው እምነት ማመን ሲደመር መጠመቅ እኩል ይሆናል የዘላለም ሕይወት ብሎ ነበር። ነው እንዴ እንደዛ ቢባል ነው አይደለም የሚለው። አሁን ብትጠይቁት ጥምቀት ነው ለዘላለም ሕይወት አለ፣ እምነት ብቻውን ነው ለዘላለም ሕይወት። ከዛ በኋላ የዘላለም ሕይወትን ያገኘ ሰው የሚፈጸመው ስርዓት ነው የሚሏችሁ ሁለቱም። ግን በፊት ላይ አያውቁትም። ትምህርታቸውን ራሱ ማወቅ የጀመሩት ጥምቀት ለድነት አያስፈልግም እንደሚሉ ራሱ ማወቅ የጀመሩት አሁን ብዙዎቹ አሁን ነው ማለት ይቻላል። ቀጥይ እስቲ ሆኔ ማነው ካሉ ግን አኬ ቢገቡ አሪፍ ነው። ካሉ አስገቡ። ሞዴሬተርስ እንትን ምንድነው ሜል ላይን ካለ አስገቡ። አይ አኬ ለመሰከስ የሚጠቀሟት ቃል እኮ ናት። ሜን ላይን ይላሉ መሀል ሞዴሬተሮች አስገቧቸው ሲመጡ። የሚመጣ የሚታወቅ ፕሮቴስታንት ካለ አስገቧቸው። በተለይ እነዚህ ያሉ የሚያወሩትን ማለት ነው። እሺ ቀጥል። ቅዱስ ቁርባንም ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳት ቅዱስ ቁርባን መውሰድ የጌታን መከራ ማስታወስ፣ አንድነታችንን ፕሮክሌም የምናደርግበት መጀመሪያ ስለ ጥምቀት ነው እንዲያወራው ሳይሆን የምናውጅበት መጀመሪያ ስለ ጥምቀት ነበር ያወራው። አይ እኔ ላሳይ የፈለኩት መጀመሪያ ላይ ያለው ነው ማለት አብዛኛው ማጆሪቲው ፕሮቴስታንት ምን ብሎ ነው የሚያምነው አለ። እስቲ አንዴ መልስ። እሱ አልከፈኩም
ቅዱስ ቁርባንም ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳትኩ ምንም የሚያስተላልፈው ነገር የለም። ጥምቀት ብቻ አይደለም ጭራሽ ቅዱስ ቁርባንም ማለት ነው። ጥምቀትም ቅዱስ ቁርባንም ምንም የሚያስተላልፈው ነገር የለም የሚሉ አሉ። እንግዲህ በዚህ በኩል ያሉት ወንጌላውያን ናቸው፣ ፕሮቴስታንቶችን ማለት ነው። እና ማጆሪቲው አለ። አዎ ማጆሪቲው እንደዛ ነው የሚለው። ትክክል ናቸው። አሁን የሚመምር ማጆሪቲው ምንም የሚያስተላልፈው ነገር የለም ነው የሚለው። እሺ እናቱ ምን ልታሳየን ነው? አይ አሁን ተናገረው ላይ የእነሱን ስቴትመንት እናንባት ብዬ ነው። አሁን እንደተናገረው አይነት ነው። እሺ ከቻልክ አንተ አንብበው። ይነበባል? ባይነበብልኝም አንተ አንብበው እናቱ። እሺ ከላይና ከታች ያለችውን ብቻ ላንባት ማለት ነው። ይሄ የሙሉ ወንጌል አስተማሪዎች የሚማርበት እምነታቸውን ያስቀመጡበት ነው፣ መሰረታዊ ክርስትና ትምህርታቸው ማለት ነው። እና ምንድነው የሚለው? ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን እሺ ከዚህኛው ላንብ፣ ይቅርታ። እሺ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም ጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ ልብ በሉ፣ በስርዓቶቹ ውስጥ በእነዚህ በሁለቱ ማለት ነው የሚገኝ የተለየ ጸጋ በረከት የለም። ያ አይታይም። በስርዓቶቹ ውስጥ በስልክ ሲሆን ለማንበብ አይመችም እና ይኸው በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይለና ሙሉ ወንጌል አይጀግና ከዛ እዚህ ከስር ላይ የምታዩት ከዛ እዚህ እስር ላይ የምታዩት ደግሞ ይኸው ጥምቀት በልቡ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ብቻ ሁሉ አለ፣ እኔ አይደለም የጨመርኩት። ባይዘው ይኸው ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ድህንነትን ሊያስገኝ አይችልም። ቴንክ ዩ ጀግኒት በላሁን ጀግና እንግዲህ ምንም አይነት ጸጋም እንደውም ጭራሽ በረከትም ብሎ ጨምሯል። እንዴ ናቱ በረከትም ብሏል። ጸጋ ብቻ አይነት ጸጋም በረከትም ጸጋውን ተው በረከትም አያሰጥም እያተባልክ ነው። ጥምቀት ፕሮቴስታንት እማቤቴ፣ ይሄ እኮ በጣም አደገኛ እኮ ነው። ፕሮቴስታንት ወንድምቶች በቃ ይሄው በእናንተ ቤት ውስጥ ያለው እምነት ይሄ ነው። አንዳንድ ሰዎች ከዚህ ከክርስቲያን ሳይድ ከሚነሳባቸው ጥያቄ ለመዳን ለመትረፍ ሲሉ አይ ጥንት ላይ የተነሱ ሪፎርመሮች እንዲህ ያሉት ነገር አለ ብሎ ለማምጣት የሚሞክሩት ነገር አለ። አዎ እነ ሉተር ለምሳሌ ጥምቀት ለድህነት ነው ብለዋል። ስለዚህ የእናንተን እምነት በሚገባ ነው የሚጠልዙት። ወደ ክርስትና ነው የሚቀርቡት ወደ እናንተ ከሚቀርቡት ይልቅ። ስለዛ በቤተ ክርስቲያን ደረጃ ፕሮቴስታንቶች ማለት ነው እንግዲህ ቤተክርስቲያን ብለን ከጠራ ነው ታድሱ ያስፈልጋችኋል። ወዴት? ወደ ክርስትና። አራው ጥምቀት ለድህነት ነው እያላችሁ ወደ ክርስትና መምጣት አለባችሁ። እዛው መቆየት የለባችሁም። ይሄ ነው እኛም ስብከታችን። አይ ካላችሁ ምዕመናን ሙሉ በሙሉ ቤተክርስቲያኗ ወደ ቤተክርስቲያን ከመመለሷ በፊት ማለት ሙሉ በሙሉ የፕሮቴስታንት ቸርች ቤተክርስቲያን ምለው እንግዲህ እነሱ ስለሚሉት ነው እንጂ እኔ ናቸው ብዬ አላምንም። ቤተክርስቲያን ማለት ነው ብዬ አላምንም። ቤተክርስቲያን የጌታ ናት፣ አለቀ። እና ሙሉ በሙሉ እነዚህ ቸርቾች ወደ ክርስትና አንመለስም ካሉ ግን እዛ ውስጥ ያላችሁ ሰዎች እኔ ጊዜ አታጥፉ። ክርስቶስን ነው የምላችሁ። የመዳን ቀን አሁን ነው የሚለው መጽሐፍ ሲናገር። ጌታችን ኢየሱስ ድንገት ብቅ ይላል፣ ይመጣል። እና በዛ ሰዓት እንዳታፍሩ። በክርስቶስ ኢየሱስ የሚያፍረው ሰው እርሱ ክርስቶስን የካደው ነው። ጌታችንን የካደው ሰው ክርስቶስ ሲመጣ ማፈሩ አይቀርም። ክርስቶስን በምን ልንክደው እንችላለን? ለምሳሌ በትምህርት ኢየሱስ ጥምቀት ያድናል ሲል አንተ ግን አያድንም ካልክ ካድከው። አየህ፣ አልካድከውም፣ ክደኸዋል። ስለዛ የምትወዱት ጌታ አለ አይደል? ታውቁታላችሁ አይደል? ክርስቶስን እሱን በምልአት መያዝ አለባችሁ። በጣም ሪስኪ ነው፣ እዛ በጣም ሪስኪ ነው። ስለዛ በምልአት እንድትይዙት ይህንን የምትወዱትን ጌታ
ያ ፍቅራችሁ ሳይቀንስ በዛው ፍቅር ውስጥ ሆናችሁ እንደውም ስትመጡ ነው በደንብ እየጨመረ ፍቅሩ ይሄዳል። እንደዛ ሆናችሁ ብቻ እናንተ ኑ እና ተጠመቁ፣ ድህነትንም አግኙ፣ ከጌታ ጋርም ለዘላለም ኑሩ ነው የምንለው። እሺ እንደዛ ነው እንትን አይ አሁን ኦልሬዲ ከዚህ በኋላም ፕሮቴስታንት ይገባል ብሎ መጠበቅም እንደው ዘበት ነው የሚሆነውና አንድ መካነ ኢየሱስ ከልጅነቱ ጀምሮ ሲያገለግል የኖረ ሰው የተናገረውን አልሰማም እንዴ? ባለፈው ጨርሶታል እኮ እኔ ተሳስቼ እሑድ ሲመጣ አለ ፕሮቴስታንት ቸርች መሄድ ትቻለሁ አለ። ጩኸቱ አለ በቃ ምንም ያምልኮ መልክ ራሱ የላቸውም አይነት ነገርና እኔ እንደውም ኦርቶዶክስ ቤተክርስቲያን ቅዳሴ ላስቀድስ ላይክ እዛ ነው የሚሄደው ምናምን ነገር ብሎና ላይክ በእኛ ቤተክርስቲያን ውስጥ ያለው ነገር በጣም ሰርፕራይዝ አድርጎት ምናምን ነገርና ይሄ እኔ ምን ይመስለኛል መሰላኪ መጋባት ነው። ሞስትሊ መጋባት አለ አይደለ? ትምህርቱን እያወቁት የቤተክርስቲያንን ትምህርት እያወቁት ምናምን ነገር ሰዎች ምን ይሉኛል የሚለው ነገር ብዙ ሰዎችን የያዛቸው ይመስለኛል። ይበግል በዙሪያ ያሉ ሰዎች ያው አሁን ከቤተክርስቲያን ሲወጡ አንዳንድ ሰዎች ወንጌል ገብቶኛል፣ ብርሃን በርቶልኝ ነው ተገልጦልኛል በሚል ሳክስ ስለሆነ የሚወጣው ጨለማ ውስጥ ነበርኩ ብለው ስለሚወጡ ለመመለስ ሼም ይዛቸዋል ብዙ ሰዎች ገብቷል። ያንን ነገር መስበር አለባቸውና ሰው በዚህ ደረጃ እንግዲህ በዚህ ደረጃ ምን ያህል ትክክለኛ ያልሆነ ቦታ ላይ እንዳሉ በማስረጃ በትምህርት በመጽሐፍ ቅዱስ አባቶች ሰው እያሳያቸው እኔ እንግዲህ ልብህን ካደነደንክ እንደ ፈርዖን ልብህን ካደነደንክ ምን ይደረጋል እንግዲህ ጌታ ይርዳቸው ነው የሚባለውና እንደው በቃ የመዳን ቀን ዛሬ ነው የሚለው ነገር ይሰመርበት። ጌታ የመዳን ቀን ዛሬ ነው የሚለው ይሰመርበት። አሁን እሺ በነገራችን ላይ ወንጌላውያን ተብሎ መጠራትም አይችሉም። በነገራችን ወንጌላውያን ተብለን መጠራት ያለብን እኛ ነን። ለምን ወንጌልን ወንጌልን ከነሐሳቡና አረዳዱ የያዝነው እኛ ቤተክርስቲያን የጌታ ቤተክርስቲያን ብቻ ናት። ወንጌልን ማለት ነው። ወንጌላውያን ተብሎ መጠራት አይችሉም። ቢኮዝ የወንጌልን ሐሳብ አልያዙማ። የትኛውን ወንጌል ሐሳብ ያዙ? ይሄው ጥሎታል። ጥምቀትን ብትል ቁርባንን ብትል እብን ስላሴንም ጭምር ብትል ዛሬ ላይ ሲናገር የነበረውን ደግሞ ጭራሽ እኔ ማለት አክቹአሊ ርዕሳችሁ ሌላ እንዳይሆን እንጂ ዮናታን ሲናገር የነበረው በጣም ይለያል። ምን እንዳለ ታውቃል? ቤተክርስቲያን ሰርድና ፎርዝ ሰንቸሪ ውስጥ ከፖለቲካ እሱን እንትን ትለኛለህ። ቅድም ደውዬ ነበር ራሱ አይቼው እኮ ቪዲዮን ማለት ነው ሙሉ ቪዲዮ ላክልኝ እንደዛ ያለበት ብዬ ነበር የደወልኩት። እሱን ነገ ከነገ ወዲያ እንገባበታለን። ነገ በደንብ ጋር የገላትያ መልእክት ጥናት አለ መሰለኝ ከነገ ወዲያ ምናምን እንገባበታለን። ትልክልኛለህ ቪዲዮ ነው። በጣም የሚገርም ነገር እኮ ነው የተናገረው። ይቅርታ ልታስጠይቅ ነው? አይ አሰምተዋል ምን እንዳለ? አዎ የናራቲያ ክፍለ ዘመን ላይ ቃሉን ጣለች። ከዛ 16 ክፍለ ዘመን ላይ እነ ማርቲን ሉተር ቃሉን አነሱት አለ። ከዛ በኋላ ግን መንፈሱን ተውት አለ። መንፈሱን አልነኩትም፣ መንፈሱን አላገኙትም። ኢማጂን መንፈሱን ሳያገኙት ቃሉን እንዲህ ሲጀምር አይገኝም። ባይዘው ቃሉ ከመንፈሱ አይለይም። በመጀመሪያ ግን ኤነስ እንመጣበታለን። ከዛ በኋላ ላይ 19 ምናምን ላይ ነው እዚህ የአዙ ስትሬት አካባቢ የተፈጠረውን ያንን ኢንሲደንት አንስቶ የነ ቻርልስ ባራንን ያነሳል። በመንፈስ እየተሞሉ ሰዎች ብሎ ያኔ መንፈስ ታገኘ። የዛሬ 100 ዓመት ለ900 ዓመት እንመጣበታለን። እሱ ላይ እንመጣበታለን። ነገ ከነገ ወዲያ እንመጣበታለን። ዛሬ ጥምቀት ላይ ምናምን ነበር ይርንባቸው። እሺ ሌላ የምታሳዩ ነገር አለ? የቀረ ነገር ምናምን የምትናገሩት ነገር ካለ ምናምን ተናገሩና አንድ መዝሙር ሰምተን እንለያይ ትላለህ። ቆየን። ምን አልክ? ዮኒያ ይሄ ደግሞ ሲሳሳት እየጠበቁ ዮናታን እኛን አይወክልም ይላሉ። ከዳጅ እኮ በእውነት ሲሳሳት እየጠበቁ እኛን አይወክልም። ምንድን ነው በቃ እናንተን የሚወክላችሁ ማን ነው? ማንም የሚወክላችሁ የለም። መጽሐፍ ቅዱስ ነው ራሱ እንዳትሉ ማለት ነው። መጽሐፍ እቺ የተመታች ልጅ አይዞ ፓፓ አይዞ ያጋጥማል። ደግሞ እንዲህ ስልም አብሮ ከሁለት ቀን በኋላ ይበቅላል። ኦኬ ጸጉሩ ረነቆራ
እኔ ለካስ ኦኬ የጊፍቱም ዓላማውን የገባኝ ታውቃለህ። መኩን የተረዳው እኔ አልገባኝ። ሙሉ በሙሉ እዛ ኖራችሁት ረግም በፊት እሺ እና የሚወክላችሁ የለም ነው። መጽሐፍ ቅዱስ ነው የሚወክልን እንዳትሉ፣ መጽሐፍ ቅዱስንም እንዳለ ሁላችሁም ይዛችሁት በተለያየ መልኩ እየተረዳችሁት ነው። እናንተን የሚወክላችሁ መጽሐፍ ቅዱስም ሳይሆን መጽሐፍ ቅዱስ ላይ እናንተ ያላችሁ መረዳት እሱ ነው የሚወክላችሁ። አለቀ። ጥምቀት አያድንም ብትሉ መጽሐፍ ቅዱስ ወክሏችሁ አይደለም፣ በፍጹም መጽሐፍ ቅዱስ ጥምቀት ያድናል የሚለው። ታዲያ ምንድን ነው የወከለን ካላችሁ፣ በአጭሩ የወከላችሁ መጽሐፍ ቅዱስን አንብባችሁ እናንተ የተረዳችሁበት መንገድ እሱ ነው እናንተን የሚወክላችሁ። ስለዚህ ራሳችሁን በራሳችሁ ወክላችሁ የተቀመጣችሁ ናችሁ። ክርስቶስ ወኪል አይሆናችሁም፣ መጽሐፍ ቅዱስ ወኪል አይሆናችሁም። እና ይሄ በጣም አደገኛ ነው፣ አደገኛ